እግዚአብሔርን ከድንግል ማርያም በፊት አባቶች አምልከውታል፣ አውቀውታል፣ ሰግደውለታል፣ መስዋዕት ሰውተውለታል፣ ፊት ለፊት አነጋግረውታል፣ በአምደ ደመና ተናግሯቸዋል። ሊረዱት ግን አልተቻላቸውም። ከድንግል ማርያም ግን ተገልጦ ተረዳን፣ ታወቅ ነው እንደ መጠናቸው። ከድንግል ማርያም ሲወለድ ከአብ እንዴት ብሎ ተወለደ የሚለውን አወቅ ነው። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። ፍጡር ናት፣ የፈጣሪ ግን እናት ናት። 3 ቀን ከስንዝር ቁመት ይዛ ታያዋታላችሁ። እንደገና ደግሞ መልሳ ሰማይና ምድር የማይወስኑትን አምላክ በማህፀኗ ወስናው፣ በጀርባዋ አዝላው፣ በክንዶቿ ታቅፋው ታገኙታላችሁ። ፍጹም የታተመች ዘላለማዊ ድንግል ናት። ነገር ግን ደግሞ አምላክን ጡት አጥብታ ስታሳድግ ታገኙታላችሁ። የተስፋ ምልክት፣ የእምነት ምልክት፣ የፍቅር ምልክት፣ የመታዘዝ ምልክት፣ የብሕትውና ምልክት መታወቂያችን ድንግል ማርያም ናት። ይሄ የምናፍርበት አይደለም። ክርስቶስን ያየነው በድንግል ማርያም ነው፣ አይተነዋል። ስለ ድንግል ማርያም ድንቁ ነው የሚነገረውን ነገር መስማት የሚችል ጆሮ እንደምን ያለ ነው! መናገር የሚችል አንደበት እንደምን ያለ ነው! ማሰብ የሚችል ልቡናስ እንደምን ያለ ነው! በስሙ መሰብሰብ፣ በስሙ መስራት፣ ስለ ስሙ መኖር፣ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለሰበሃ ምህረቶ በላዕሌነ። ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአበው አምላክ እግዚአብሔር ስለ በጎ ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ጻድቃን ረድኤትና በረከት አይለየን። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ስራ አስኪያጅ፣ ክቡር መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ጸሐፊ፣ ክቡር መላከ ምሕረት ግሩም አለነ የሰሜን ጎጃም ሀገረ ስብከት የስብከተ ወንጌል ኃላፊ፣ የተከበራችሁ አባቶቻችን ሊቃውንት፣ መምህራን፣ ካህናት አባቶች፣ የገዳማት የአድባራት አስተዳዳሪዎች፣ የቅድስት ቤተ ክርስቲያን የድህነት ማህበሯ የምትሆኑ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን በምህረቱም ስለሰበሰበን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ለዚህም ምስክሬ ማርያም ናት በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ ለዚህም ምስክሬ ማርያም ናት በሉ። ድገሙ በሉ። ሶስተኛ በሉ። ለዚህም ምስክሬ ማርያም ናት። ሁልጊዜ በዘወትር ጸሎታችን የምንጸልየው ጸሎት ነው። መጀመሪያ ጸሎት ስንጸልይ የምንናገረው ጸሎት ነውና ዲያብሎስን እክድሃለሁ በቅድስት ቤተ ክርስቲያን ፊት ሆኜ ዲያብሎስ ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት ብለን ነው ጸሎት የምንጀምረውና ስለዚህ ያንን መሰረት አድርገን እግዚአብሔር እንደፈቀደ እንማማራለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ አአትብ ገጼ ወኩለንታዬ በትእምርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እንዘ አአምን ወእትማሐፀን እክህደክ ከሰይጣን በቅድመ ዛቲ እሜ የቅድስት ቤተ ክርስቲያን። በአብ በወልድ በመንፈስ ቅዱስ ስም አምኜ ፊቴንና መላ ሰውነቴን አማትባለሁ። በቅድስት ቤተ ክርስቲያን ጸሎት እያመንኩና እየተማጸንኩ ሰይጣን ሆይ እክድሃለሁ፣ አንተን ለመካዴ ደግሞ ምስክሬ ማርያም ናት
ይህ ብለን ጸሎት እንድንጀምር አበው በስርዓታቸው ስርዓተ ጸሎትን ከመጀመር በፊት ማንም ሰው የእግዚአብሔር ለመሆኑ ከዲያብሎስ ለመላቀቁ ድንግል ማርያምን ምስክር አድርጎ ለጸሎት እንዲቆም አባቶቻችን ስርዓት ሰርተውልናል። ለምንድነው ለዚህ ምስክሬ ማርያም ናት ብለን ጸሎት እንድንጀምር አባቶቻችን ያዘዙን? የመጀመሪያው አጭር እያደረኩ ለወደ እናንተ ለማድረስ እንደ እግዚአብሔር ፈቃድ እሞክራለሁ። እመቤታችን ቅድስት ድንግል ማርያም ለኛ ለኦርቶዶክሳውያን ለክርስቲያኖች እውነተኛ ምልክትና ምስክራችን ናት። በእውነት ብፁዕ አባታችንም ድንቅ አደረጉ ይህንን ርዕስ መርጠው ጉባኤ ማዘጋጀታቸው። አንድ ኦርቶዶክሳዊ ክርስቲያን በሕይወቱ ዘመን ዲያብሎስ ለሚያቀርብበት ጥያቄም በዲያብሎስ ወንበዴ ፊት ሲያልፍ አውጥቶ የሚያሳየው የይለፍ የመንፈሳዊ የይለፍ ደብዳቤ ድንግል ማርያምን ማሳየቱ ነው። ድንግል ማርያምን ምልክቱ አድርጎ የሚያሳይ ሰው በእርግጥም የእግዚአብሔር መሆኑ በዚያ ይታወቃል። እና ኦርቶዶክስ በዘመኗ ሁሉ የቆመችበት አስተምህሮ ድንግል ማርያምን የነገረ እግዚአብሔርና የነገረ ክርስቶስ ትምህርት ምልክት አድርጋ ማቅረቧ ነው። እና ኦርቶዶክስ የቆመችው እዚህ ላይ ነው። ይሄን እያሰብን እንድንኖር በዚህ ስም ራሱ ጉባኤ መዘጋጀቱ ድንቅ ነው። እመቤታችን የምን ምስክር ናት? አንደኛው እናታችን ቅድስት ድንግል ማርያም የእግዚአብሔር አብ ምስክር ናት። እመቤታችን የእግዚአብሔር አብ ምስክር፣ የእግዚአብሔር አብ ምስክር፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ እግዚአብሔር ብለን የምናምነው አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ወኢይትበሃሉ ሰለስተ አማልክተ አላ አሐዱ አምላክ ይላል ቅዱስ አትናቴዎስ ሲናገር በሃይማኖተ አበው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ሶስት አምላክ ግን ብለን አናምንም፣ አንድ አምላክ ነው። እነዚህ አብ፣ ወልድ፣ መንፈስ ቅዱስ ሶስቱ አካላት የተገለጡት በቅድስት ድንግል ማርያም ንጽሕናና ቅድስና ምክንያት ከሶስቱ አካላት አንዱ አካል ከአባቱ እሪና ሳይለይ ከመንበረ መንግስቱ ሳይጎድል በባሕርይ ጌትነቱ እንደጸና ከቅድስት ድንግል ማርያም ሰው ሆኖ መገለጡ ነው አብ፣ ወልድ፣ መንፈስ ቅዱስን እንድናውቅ የሆነን። በዚህ ምክንያት ነው እመቤታችን ወትሜህሮሙ ሰጊደ ለስሉስ ማህየዊ አዳኝ መድኃኒት ስለሚሆኑ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ የሃይማኖት ምስክር ሆና እንዲሰገድላቸው እንዲመለኩ ምስክር ሆና የምትቆም የሃይማኖት መምህርት የምስጢረ ሥላሴ ምልክት ማርያም ናት። በብስራት አብ፣ ወልድ፣ መንፈስ ቅዱስ የተገለጡ በሷ ነው። በፊት አምላክ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ ተብሎ ለሙሴ በኦሪት ዘጸአት ምዕራፍ 3 ላይ ከመገለጡ በቀር እኔ እግዚአብሔር ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። አምላክ አብርሃም የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ብሎ ሶስት ጊዜ አምላክ ብሎ ስለ ሶስት አካል አንድ እግዚአብሔር ብሎ ስለ አንድ ጌትነቱ ተናገረ። ግን በምስጢር ነው። በኢሳይያስ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ፣ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ የምትመሰገነው ምስጋና በሰማይና በምድር በአየርና በእመቅ የመላ ነው ብለው ትንቢተ ኢሳይያስ ምዕራፍ 6 ላይ አንድ ቅዱስ ስለ አብ አካል፣ ሁለተኛውን ቅዱስ ስለ ወልድ አካል፣ ሶስተኛውን ቅዱስ ስለ መንፈስ ቅዱስ አካል ወይደግሙ በሂለ እግዚአብሔር ጸባዖት፣ እግዚአብሔር ጸባዖት የሚለውን ግን አይደግሙትም፣ እግዚአብሔር በባህሪው አንድ ነውና ይላል አባ ጊዮርጊስ ሲተረጎም። አንዱን ቅዱስ ለአብ፣ አንዱን ቅዱስ ለወልድ፣ አንዱን ቅዱስ ለመንፈስ ቅዱስ አካላዊነት ሰጥተው እግዚአብሔር የሚለውን ግን አይደግሙትም። በእግዚአብሔርነት፣ በጌትነት፣ በባህሪ፣ በህልውና
አንድ ስለሆኑ ሦስቱ። ይህ በብሉይ ኪዳን ተሰውሮ የነበረው በአዲስ ኪዳን በድንግል ማርያም ጆሮ ተገልጦ ተሰማ። መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። እነሆ መንፈስ እግዚአብሔር መንፈስ ቅዱስ፣ መንፈስ ብሎ መንፈስ ቅዱስን፣ እግዚአብሔር ብሎ አብ፣ ኃይለ ልዑል ብሎ ደግሞ ወልድን፣ የልዑል ኃይል ይጋርድሻል፣ የእግዚአብሔር መንፈስም ባንቺ ላይ ይመጣል። እግዚአብሔር የሚለው አብን፣ የልዑል ኃይል የሚለው ደግሞ ወልድን። እስመ ክርስቶስ ኃይለ እግዚአብሔር ውእቱ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶስ የእግዚአብሔር አብ ኃይል ነው ብሎ እንደተናገረ የልዑል ኃይል ያለው ወልድን ነው። እነዚህ ሦስቱ አካላት ለመጀመሪያ ጊዜ ተገልጠው የተሰሙት በቅድስት ድንግል ማርያም ጆሮ ነው። ከዚያ በኋላስ እርሷ ወለደችው። ወልዳስ እሱ ስለ አባቱ ነገረን። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንድትመለከቱት ለእግዚአብሔር አልቦ ዘርእ ወግሙራ አላ ወልድ ዋሕድ ዘሃሎ ውስተ እጽናብሁ ውእቱ ነገረነ። እግዚአብሔርን ያየው ማንም የለም፣ በአባቱ እቅፍ ማለት እሪና ጸንቶ የሚኖር አንድ ልጁ ስለ አባቱ ነገረን እንጂ ይላል። ማቴዎስ ወንጌል ምዕራፍ 11 ላይም ምን ብሏል? አልቦ ዘየአምሮ ለወልድ ዘእንበለ አብ ወአልቦ ዘየአምሮ ለአብ ዘእንበለ ወልድ ወለዘፈቀደ ወልድ ይከስት ሎቱ። አብን ያለ ወልድ የሚያውቀው የለም፣ ወልድንም ከአብ በቀር የሚያውቀው የለም። ነገር ግን ወልድ ለፈቀደው ፈቃዱ ለወልድ ለቀናለት ወልድም ለፈቀደለት ሰው እሱ የአብ የወልድ የመንፈስ ቅዱስን ምስጢር ይገልጥለታል እንጂ ብሎ እንደነገረን አብን ስለ አብ ነገረን። አባቴ ላከኝ፣ አባቴ ላከኝ፣ አባቴ አከብርሃለሁ፣ አባቴ እያለ እያስተማረ ስለ አብ ነገረን። የት? ከድንግል ማርያም ተወልዶ። እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነጺሆቶ። ዓለም ገንዘብ ሊያደርገው የማይቻለውን የእውነት መንፈስ ጰራቅሊጦስን እልክላችኋለሁ ብሎ ዮሐንስ 14 ላይ ስለ መንፈስ ቅዱስ ደግሞ ነገረን። ከማን? ከድንግል ማርያም ተወልዶ። ድንግል ማርያም አብን፣ ወልድን፣ መንፈስ ቅዱስን እንድናውቅ መጽሔተ ሃይማኖት የሃይማኖት ምስክር ናት። አብ፣ ወልድ፣ መንፈስ ቅዱስን እንድናውቅ ከሷ በመወለዱ ማለት ነው። አልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ እምቅድስት እሙ። ተቀዳሚ ተከታይ የሌለው ወልድ ከድንግል ማርያም ከመወለዱ አስቀድሞ አብና መንፈስ ቅዱስን ወልድን ያወቃቸው ከቶ ማንም የለም ብሎ ቅዱስ ጎርጎርዮስ እንደነገረን አብ፣ ወልድ፣ መንፈስ ቅዱስ የሚል ስም ያወቅ ነው በአካላቸው የተገለጹልን ከድንግል ማርያም ወልድ ከተወለደ ወዲህ ነውና ድንግል ማርያም የሃይማኖታችን መነጽር፣ የሃይማኖታችን መምህርት። አባ ጊዮርጊስ ሲናገር ኦ ሰሌዳ መለኮት ይላታል። አንቺ የምስጢረ መለኮት ሰሌዳ ነሽ፣ ሃይማኖት የታወቀብሽ መሰረተ ሃይማኖት ወድድ አሚን፣ የሃይማኖት መሰረትና ግድግዳ፣ የእምነት ጣራና ግድግዳ አንቺ ነሽ ብሎ እንዳመሰገናት እመቤታችንን መሰረተ ሃይማኖት የምንልበት ምክንያት ሃይማኖትን ከሷ ወዲህ ተምረነዋል፣ ከሷ ወዲህ አውቀነዋል እና ነው። ከዚህ የተነሳ ነው ጌታ ራሱ ምን ብሏል? አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ሕይወትና ጎዳና ነኝ። አልቦ ዘይክል መጺአ ኀበ አብ ዘእንበለ እንተ ኀቤ፣ በእኔ በኩል ካልሆነ በስተቀር ወደ አብ መምጣት የሚችል የለም ይላል ዮሐንስ 14:6 ላይ። እኔ መንገድ ነኝ፣ በእኔ በኩል ካልሆነ ወደ አብ መምጣት የሚችል የለም ማለት እኔ ልጅ ነኝ ብዬ ባልገለጥና እኔ ባላስተምር አብን የሚያውቀው የለም፣ ወይም የኔን የባህሪ ልጅነት ሳያምን አብን የባህሪ አባት ነህ ብሎ ማመን የሚቻለው የለም ብሎ እንደነገረን ስለ አባቱ ነገረን። የሃይማኖት ልብ ሰጠን። የመንፈስ ቅዱስን ሕልውና አስተማረን። ክርስቶስ ከድንግል ማርያም ተወልዶ ሃይማኖትን የምንሸከምበትን ልብ ሰጥቶን አረገ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እንደነገረን ምን ብሎ ነው ያስተማረን? ቅዱስ ዮሐንስ በመልእክቱ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ
ወሃለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ ሥጋ ለብሶ እንደመጣ እግዚአብሔርንም እናውቅ ዘንድ ልብ እንደሰጠን እናውቃለን። እውነተኛ በሆነው በእግዚአብሔር ልጅ በማመን እስከ ዛሬ ድረስ ጸንተን እንኖራለን። እርሱም እውነተኛ የባሕሪ አምላክ ነው ይላል። ስለዚህ ይሄን ልብ ነው የሰጠን። ከማን? ከድንግል ማርያም ተወልዶ። እግዚአብሔርን ከድንግል ማርያም በፊት አባቶች አምልከውታል፣ አውቀውታል፣ ሰግደውለታል፣ መሥዋዕት ሰውተውለታል፣ ፊት ለፊት አነጋግረውታል፣ በአምደ ደመና ተናግሯቸዋል። ሊረዱት ግን አልተቻላቸውም። ሙሴን ይዘ ተናገሮ በአምደ ደመና ርኢክዎ ወስእንኩ ጠይቆቶ። በደመና አምድ የተነጋገረው ሙሴ ራሱ እግዚአብሔርን አየሁት ግን አልተረዳሁትም አለ ይላል። ሌሎችንም ነቢያት እየጠቀሰ ቅዱስ ያሬድ እንዲህ ይላል። ዮሐንስም ያጠመቀው እንዲህ አለ፣ አየሁት አልተረዳሁትም አለ። ከድንግል ማርያም ግን ተገልጦ ተረዳን፣ ታወቅ ነው እንደ መጠናችን። እሷም ቢሆን በእርግጥ የባሕሪ ጌትነቱን አትረዳም። ሰው ሊያውቀው የሚገባውን ግን የመጨረሻውን ዕውቀት ከእግዚአብሔር ለሰው የተሰጠውን የመጨረሻውን እሷ ታውቃለች። ባሕሪውን ግን ራሱ ያውቃል። ለዚህ ነው ማርያም እኔን ተጾረቶ በከርሳ እመቤታ በማኅፀኗ የወሰነችው ድንግል ማርያምም አየሁት ግን አላወቅኩትም አለች። ነገር ግን ከመዘይ ሰቲ ነጥበጠል ሙስተቀላይ ብዙህ ከሰፊ ውቅያኖስ ሄዶ ጠብታ ውሃ ለጥሙ ያህል እንደሚጠጣ ሰው ለሃይማኖት ያክል የምናውቀውን የእግዚአብሔርን ዕውቀት ያወቅነው ከድንግል ማርያም ወዲህ ነው። ስለዚህ ድንግል ማርያም የእምነታችን ምስክር ናት። ምስጢረ ሥላሴ እንድናውቅ ምልክት ሆናናለች። ለአካላት ሰጥተን ስንናገር ግን የአብ ምስክር ናት። አባ ጊዮርጊስ እንዲህ ብሎ ይናገራል። ልደት ቀዳማዊ ታውቀ በዳህራዊ ልደት፣ ፊተኛው ልደቱ በኋለኛው ልደት ታወቀ ይላል። ከአብ የተወለደውን ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ሊቁ ሲናገር መልሶ ለዳህራዊ ልደቱ አመንከሮ ወለቀዳማዊ ልደቱ አመስጠሮ። የኋለኛውን ልደቱን ድንቅ አደረገው፣ ቀዳማዊ ልደቱን ደግሞ ስውር አደረገው፣ አረቀቀው፣ ልቡና እንዳይደርስበት አደረገው ይላል። ከድንግል ማርያም ሲወለድ ከአብ እንዴት ብሎ ተወለደ የሚለውን አወቅ ነው። እንዴት ብሎ ነው ከአብ ያለ እናት የሚወለድ ብለን ስንጠይቅ እንኳንስ ከአብ ከድንግል ያለ አባት ተወልዶ የለምን ብለን ከአብ የተወለደው ልደት ከድንግል ማርያም በተወለደው ልደት አወቅ ነው። ድንግል ማርያም ከዘመን አስቀድሞ የነበረ ዕውቀትን ያወቅንባት ማኅተም ናት። እሷ ባትወልደው ኑሮ እንዴት አድርገን እናውቀው ነበር? ጎርጎርዮስ ሲናገር ልጄን ስሙት ብሎ አብ የተናገረውን ምስክርነት ሲተረጉም ሃይማኖተ አበው ምዕራፍ 8 ላይ ኢትህስሱ ሎቱ እመ በውስተ ሰማይ ወኢትህስሱ ሎቱ አበ በዲበ ምድር። ለዚህ ለአንድ ልጄ ለወልድ በሰማያዊ ልደቱ እናት አለው አትበሉ፣ ለምድራዊ ልደቱም አባት አለው አትበሉ። ለሰማያዊ ልደቱ እናት፣ ለምድራዊ ልደቱ አባት አለው እንዳትሉ። ይሄ ልጄ ቀዳማዊ ነው ዳህራዊ ነው ብሏል አብ ብሎ ጎርጎርዮስ ይመሰክራል። ሳዊሮስም ሲናገር ሰማይ ምድር ሆነ፣ ምድር ሰማይ ሆነ፣ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። ዓለም ሰማይ ሆነ፣ ሰማይ ዓለም ሆነ። ጎል ጽርሐ አርያምን፣ ጽርሐ አርያም ጎልን ሆነ። እስመ እግዚአብሔር ኮነ ሰባ በውስተ ምድር፣ እግዚአብሔር በዚህ ዓለም ሰው ሆኗልና። ለዘወለዱ አብ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወለደችው። ለቀዳማዊ ልደቱ እናት ያልነበረው አምላክ በምድር ደግሞ አባት ሳይኖረው ተወልዷልና የሰማዩ ልደት በምድር በካልእነት ስለተደገመ ወልድ ባለ ሁለት ልደት ስለሆነ
ሰማያዊ አምላክ በምድር ቢገኝ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር። በሰማይ ያለው ረቂቅ የመላእክት ምስጋና በምድር ተደረገ። ስለዚህ ድንግል ማርያም አብን መሰለች፣ ለአብ ምልክት ሆነች። አብም ያለ እናት ወለደው፣ እሷም ያለ አባት ወለደችው። አምላክ ልጅ ያለው አብ ብቻ ነው። አምላክ ልጅ ያላት ድንግል ማርያም ብቻ ናት። የአምላክ አባት አምላክ እግዚአብሔር አብ ነው። ድንግል ማርያም ደግሞ ሰው ሆና ፈጣሪዋን የወለደች ናት። ፍጡር ናት፣ የፈጣሪ ግን እናት ናት። ድንግል ወለደቶ ለገባሪሃ፣ ድንግል ፈጣሪዋን ወለደች፣ እሱ ደግሞ እናቱን ፈጠረ ብሏል ቅዱስ ኤፍሬም። ከዚህ የተነሳ እመቤታችን የአብ ምስክር ናት። አብ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ልጄ የሚላችሁን ሁሉ ስሙት፣ ወሎቱ ስምዕዎ፣ ልጄን ስሙት አለ። ድንግል ማርያም ደግሞ የዮሐንስ ወንጌል ምዕራፍ 2 ላይ ኩሎ ዘይቤለክሙ ግበሩ፣ ልጄ የሚላችሁን ስሙ አለች። የአብ ምልክት ናትና እመቤታችን ቅድስት ድንግል ማርያም። ስለዚህ ዲያብሎስን ትተን አብን ለማመናችን ምስክር ናት። እመቤታችን እምነትን የምትጋርድ አይደለችም፣ እምነት የሚገለጥባት ናት። ሁለተኛ የወልድ ምልክት ናት ቅድስት ድንግል ማርያም። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 31 ላይ እንደነገረን ወእሰብቅ እመንገለ ድንግልናሃ ለማርያም፣ የወልድን የባህሪ አምላክነትና ተዋሂዶ በእናቱ ድንግልና እሰብከዋለሁ ይላል ቅዱስ ዮሐንስ አፈወርቅ። የክርስቶስን ተዋሂዶ በእናቱ ድንግልና አስተምራለሁ። እንዲህ አላለንም ቅዱስ ጳውሎስ? ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። አንደኛ ቆሮንቶስ ምዕራፍ 1 ላይ የተሰቀለውን ክርስቶስ እንሰብካለን። የኦርቶዶክስ ተዋሂዶ ቤተክርስቲያን የስብከቷ መጀመሪያም ማዕከሏም መጨረሻዋም ክርስቶስ ነው። ክርስቶስን ግን በእናቱ ድንግልና ትሰብከዋለች። እናቱን እያሳየች የእናቱን ድንግልና ማስረጃ እያደረገች ክርስቶስን የምትሰብክ ቤተክርስቲያን ናት። እንዴት አድርጎ ነው? እሱ አምላክ ነው። ኢተመይጠ መለኮት ሀበ ህላዌ ትስብእት ወህላዌ ትስብእትኒ ሀበ ህላዌ መለኮት። እሱ ሰው ሲሆን ስጋን ከድንግል ማርያም ሲዋሃድ መለኮታዊ ባህሪው ወደ ስጋ አልተለወጠም፣ ስጋም ወደ መለኮታዊ ባህሪ አልተለወጠም። ግን አንድ ነው። ክርስቶስ ሁለት አይደለም። አምላክ ሰው ሆኗል። ሰው ከአምላክ ጋር ተዋህዶ ጌትነትን ገንዘቡ አድርጓል። ክርስቶስ አንድ ነው። ግን አምላክነት ወደ ሰውነት አልተለወጠም፣ ሰውነቱ ወደ አምላክነት አልተለወጠም። ክርስቶስ ማለት በራሱ አምላክ ወሰብ ህቡረ በተዋህዶ ማለት ነው። አምላክ እና ሰው በተዋህዶ አንድ አካል አንድ ባህሪ ሆኗል ማለት ነው። እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይ ለትስብእት ዘእንበለ ቃል። ቃልን ያለ ስጋ ብቻውን ክርስቶስ ብዬ አልጠራውም፣ ስጋን ያለ ቃል ብቻውን ክርስቶስ ብዬ አልጠራውም ይላል ቅዱስ ቄርሎስ። ክርስቶስ ማለት የተዋሃደ ማለት ነው። ክርስቶስ ማለት ቅቡ ክርስቶስ ቢል ቅቡ ማለት ነው። ቅቡ ማለትም ስጋን ለብሶ ጌትነቱን የገለጠ ማለት ነው። ስጋን ተዋህዶ ጌትነቱን የገለጠ በተዋህዶ ራሱን ያከበረ እመንገለ ስጋሁ ክቡር የተባለ ክብር ሳይገባው ስጋው ነሳኢ ስለሆነ ያ ስጋ የባህሪ ጌትነትን ገንዘብ በማድረጉ ምክንያት ክቡር የተባለ ከብረ ተላዓለ ሀየሰ ወረሰ ነግሰ መባል ገንዘብ ያደረገ ነገሰ ከበረ የተባለለት ክብር የማይቀበል ሲሆን ነዳያን የምንሆን እኛን ከፍ ለማድረግ ክብር የመቀበል ተግባሩ የሆነ ስጋን ተዋህዶ ራሱ ስጋውን ያከበረ ለሊሁ አንገሶ ለስጋ ወረሰ ያደ ምስሌው የገዛ ስጋውን ከራሱ ጋር አዋሂዶ አንድ አካል አንድ ባህሪ ያደረገ ስለዚህ ክርስቶስ ይባላል። ልብ በሉ ነገሩን ትንሽ ያውሰበሰብኩት መሰለኝ፣ ግን ቀላል ነው። አይዟችሁ። ሁልጊዜም ቀላል ነገር መስማት አትፈልጉ። አንዳንድ ጊዜም ብሰሉና ጥሬ ቆርጥሙ። እንደው ዝም ብሎ ሁልጊዜ ገንፎ እየዋጡ መኖር ተገቢ አይደለም።
ሁል ጊዜ ገንፎ የምናወጣችሁ ከሆነ ልጅ ናችሁ ማለት ነው። አልበሰላችሁም እኮ። ልጅ ነው መሆን የምትፈልጉት እንዴ? ብሰሉ እንጂ እናንተ ጥርስ አውጡ እንጂ እናንተ እንዴ ዝም ብላችሁ ሁል ጊዜ ጌታ እንጀራ ያበላል እንላችሁ ነው? ሃይማኖታችሁን ማወቁ እንጂ ከበድ ያለ ነገርም ስሙ እንጂ። በተቻለኝ መጠን ግን አቅልየዋለሁ። ከዚህ በላይ ባቀለው እኔ ራሴ እቀላለሁ። ምን ይሆናል ትላላችሁ? ጸልዩ። ደግሞ ልትማሩ ስትመጡ እዚህ ወደ ጉባኤ እንደ ዝም ብላችሁ እየተገማሸራችሁ አትብቱ። አይነ ልቡናዬን አብራልኝ፣ የነፍሴን ገበያ ገብቼ ለመመለስ አብቃኝ። ጌታዬ ጆሮዬን ክፈትልኝ፣ ሸካራውን አንተ አለዝብልኝ፣ እንድሰማው አድርገኝ፣ ወደ አንተ ሳበኝ፣ እከተልሃለሁ፣ በረድኤትህ አቅርበኝ በሉ። እንዲህ ስንል እግዚአብሔር ልቡናችን ያበራዋል። እውነቴን እነግራችሁ እዚህ መሰብሰብ የሚጠቅመን አንዱ እኮ ለዚህ ነው። ሁላችን ኃጢአተኛ ብንሆን 1 4 5 ቅን ሰው አይጠፋም። ስለ እነዚያ ቅኖች የሚወርድ መንፈስ ቅዱስ የእኛንም ልብ ያበራል። በጋራ መሰብሰባችንም ለዚህ ነው። እግዚአብሔር ልባችንን ያበራልን። ስለዚህ ባጭሩ እንደ ወደ እናንተ ቅርብ ለማድረግ ቃል ሥጋ ሆነ በሉ እስኪ ሁላችሁ። ቃል ምን ሆነ? ዮሐንስ ወንጌል ምዕራፍ 1 ቃል ሥጋ ሲሆን ሥጋ ወደ ቃል አልተለወጠም። ምን አላለም አልኳችሁ? አልተለወጠም። ምክንያቱም አምላክ አይለወጥምና። ሥጋንም ደግሞ ወደ አምላክነት አልለወጠውም። ለምን? በተአቅቦ ይጠብቀዋል ባለበት እንዲጸና። ግን ደግሞ ሁለት አይደለም። አምላክ ወደ ሰውነት አልተለወጠም፣ ሰውነት ወደ አምላክነት አልተለወጠም። ክርስቶስ ግን አንድ ነው፣ ሁለት ደግሞ አይደለም። ሁለት አይደለም፣ አንዱ ወደ አንዱ አልተጠፋፋም፣ አልተጨፈለገም። አንድ አካል አንድ ባህሪ ነው። ግን ደግሞ አንዱ አንዱን አላጠፋም፣ አልጠቀለለም። ተዋህዶ ማለት እሱ ነው። አምላክነት ወደ ሰውነት፣ ሰውነት ወደ አምላክነት አልተለወጠም፣ ግን አንድ ነው። ልብ በሉ። ድንግል ማርያምሳ እናት ስትሆን ድንግልና አልቀረባትም። ድንግል ስትሆን እናትነት አልቀረባትም። በእናትነቷ ምክንያት ድንግልናዋ ወደ እናትነት አልተለወጠም። በድንግልናዋ ምክንያት እናትነት አልቀረባትም፣ ግን አንድ ናት። በዚህ ድንግልናዋ በተዋህዶ እናትነትን ድንግልናን ከእናትነት አስተባብራ አስተካክላ ይዛ በመገኘቷ ድንግል ማርያም የወልድ የተዋህዶ ምስክር ናት ማለት ነው። አምላክነት ላለመለወጡ፣ ድንግልናዋ ላለመለወጡ፣ ሰውነት ወደ መለኮትነት ላለመለወጡ ደግሞ እናቱን መገኘቷ፣ ሁለት ላለመሆኑ ድንግል ማርያም አንድ መሆኗ የተዋህዶ ምስክር ናት። ያለ ድንግል ማርያም ሃይማኖት እንዴት ብሎ ይሰበካል? ለዚህ ነው ቅዱስ ጎርጎርዮስ ነባቢ መለኮት ድንግል ማርያምን ወላዲት አምላክ ብለው የማያመኑና የማይጀምሩ ሰዎች ከልዑል እግዚአብሔር ኅብረት የወጡ ናቸው የሚለው። ድንግል ማርያምን ወላዲት አምላክ ብለው እመቤታችን ምስክር አድርገው የማያስተምሩ የማይጀምሩ ሰዎች እነዚህ ከልዑል እግዚአብሔር ኅብረት የወጡ ናቸው። ልዑል እግዚአብሔር ማዳንን በድንግል ማርያም ማኅፀን ጀምሯልና የመንፈስ ቅዱስ ምስክር ናት። መንፈስ ቅዱስ፣ መንፈስ ማለት ረቂቅ ማለት ነው። መንፈስ ቅዱስ ደግሞ አይመረመርም። ድንግል ማርያም የወለደችበት ምስጢርም አይመረመርም። የማይመረመረው አይ ልቡና ወአይ ነቢብ ወአይ ሰሚ ዘይክል አይምሮ ዝንቱ ምስጢር ዘይትነገር ላይ በላይ ሊሃ። ስለ ድንግል ማርያም ድንቁ ነው የሚነገረውን ነገር መስማት የሚችል ጆሮ እንደምን ያለ ነው? መናገር የሚችል አንደበት እንደምን ያለ ነው? ማሰብ የሚችል ልቡናስ እንደምን ያለ ነው ይላል ቅዱስ ኤፍሬም ሲያደንቅ። የማይመረመር ምስጢር ነው። 3 ቀን ከስንዝር ቁመት ይዛ ታያዋታላችሁ። እንደገና ደግሞ መልሳ ሰማይና ምድር የማይወስኑትን አምላክ በማኅፀኗ ወስናው፣ በጀርባዋ አዝላው፣ በክንዶቿ ታቅፋው ታገኙታላችሁ። ፍጹም የታተመች ዘላለማዊ ድንግል ናት። ነገር ግን ደግሞ አምላክን ጡት አጥብታ ስታሳድግ ታገኙታላችሁ። ረቂቅ ምስጢር ለድንግል ማርያም ተደረገ። መንክር ምስጢር ሀደረ ላይ ለኪ ያላት ለዚህ ነው። ድንቅ ተዋህዶ ባንቺ ተደረገ። ድንቅ ምስጢር ባንቺ ተከናወነ። ይህን መናገር የሚችል የለም። ለማይመረመሩ ለመንፈስ ቅዱስ ግብር ተረክበት ጽንስተ መንፈስ ቅዱስ በመንፈስ ቅዱስ ጸንሳ ተገኘች የሚለውን የማቴዎስ ወንጌል ምዕራፍ 2 ቁጥር 18 ላይ ያለውን ሊቃውንት ሲተረጉሙት በግብረ መንፈስ ቅዱስ ይሉታል። በግብረ መንፈስ ቅዱስ ማለት መንፈስ ቅዱስ ስራው ረቂቅ እንደሆነ ግብሩ እንደማይመረመር በማይመረመር ምስጢር ማርያም ጸንሳ ተገኘች። በማይመረመረው መውለዷ ለማይመረመረው መንፈስ ቅዱስ
ምልክት ናት። ድንግል ማርያም የእምነታችን ምልክት ናት። የመጀመሪያይቱ ደግሞ አማኝ ናት። ይገርማችኋል እኮ አሁን ስንት መጽሐፍ ተጽፎ፣ ስንት ስብከት ተሰብኮ፣ ስንት ትርጓሜ ተተርጉሞ፣ ስንት ታምር ተደርጎ ክርስቶስ ከተወለደ 2018 ዓመት ሆኖት እስካሁን ድረስ ክርስቶስ አምላክ ሰው ሆነ፣ ሰው አምላክ ሆነ ሲባል እንቅልፉ የሚመጣ ስንት ሰው አለ የማይገባው። ድንግል ማርያም ገና ሳታይ እንዲያው ምኑን እንዴት ብላ እንዳመነችው አይገርማችሁ? አምላክን አምላክ ያበላል፣ አምላክ ያጠጣል፣ አምላክ ያለብሳል፣ አምላክ ያድናል ይባላል እንጂ አምላክ ይወለዳል ሲሏት እንዴት አልጨነቃትም? አይገርማችሁ እምነቷ እንዴት ትልቅ እንደሆነ። የድንግል ማርያም ያህል አማኝ ልብ ተገኝቶ ያውቃል? የለም። የመጀመሪያይቱ ያልከበዳት በእምነት ጉልበት የተቀበለችው ጠየቀች። እንዴት ሆኖ ነው እኔ ወንድ ሳላውቅም ወልደው በዚያውስ ላይ እኔ ፍጡር ፈጣሪን ይወልዳል እንዴት ሆኖ ነው አለችው። ለእግዚአብሔር የሚሳነው ነገር አለ ብለሽ ነው አላት። ኧረ እሱስ የሚሳነው የለም እሺ አለች። አሁን ዛሬ ሁሉ እኮ ነው ሞኙ እየመጣ አምላክ ይወለዳል፣ አምላክ ይጠጣል፣ አምላክ ይበላል፣ አምላክ ያንቀላፋል እያለ። ለድንግል ማርያም ግን አልከበዳትም። የተስፋችን ምልክት አምላክን ትወልጃለሽ፣ የምትወልጂው ልጅ ደግሞ የዘላለም ንጉሥ ነው ተብላ ሲያበቃ ወዲያው እንደወለደችው መጥቶ ሕፃኑን እንዳይገሉ ግብፅ ይዘሽው ሂጂ። አይገርማችሁም? ተስፋው ሙጥጥ አለ ማለቱ። የሚወለደው ልጅ የዘላለም ንጉሥ ነው አላላችሁኝም? እና የዘላለም ንጉሥ ነው የአንድ ሀገር ንጉሥ ፈርቶ የሚሸሸው ምንድን ነው እየተናገራችሁ ያላችሁት አላለችም። እሺ ብላ የመታዘዟ ምልክት 600 ኪሎ ሜትር በላይ የማታውቀውን ሀገር የ15 ዓመት ልጅ ያዝላ የተሰደደች የተስፋ ምልክት፣ የእምነት ምልክት፣ የፍቅር ምልክት፣ የመታዘዝ ምልክት፣ የብሕትውና ምልክት መቅደስ ገብታ ዞር ያላለችው 40 ዓመት አይናቸው 50 ዓመት 40 ዓመት አይናቸውን ዘወር ብለው ላላዩት ባሕታውያን ምልክት እንድትሆን ርግብ እንተ ትሄውጾሙ ለባሕታውያን ያለው ሊቁ ለዚህ ነው ያላት። ባሕታውያንን ዙራ የምታረጋጋቸው መልካሚቱ ርግብ እናታችን ቅድስት ድንግል ማርያም የፍቅር ምልክታችን፣ የድኅነት ምልክታችን። ትዝ ይላችኋል። የመጨረሻው ላሳጥረው ብዙ መርሃ ግብር ስለሚኖር ከዚህ በኋላ ስለ ድንግል ማርያም አሁን እኔ ነገርኳችሁ እንዳይመስላችሁ፣ ስለ ድንግል ማርያም እንድታውቁ ማሳሰቢያ ነው የሰጠኋችሁ እንጂ አሁን ስለ ድንግል ማርያም እኔ አሁን አስተምሬያችሁ መሰላችሁ? እንደው ቢጨንቅ ነው እንጂ አይደለም። ልነግራችሁ የምፈልገው የመጨረሻ ድንግል ማርያም አያችሁ ምስክራችን። አንድ ሰው ዕዳ ይከፈልለታል። ዕዳው ሲሰረዝለት ምን ይሰጠዋል? ደረሰኝ ይሰጠዋል አይደል? ሌላ ጊዜ ሲጠየቅ ይኸው ደረሰኝ የሚል ደረሰኝ። ትዝ ይላችኋል? መጀመሪያ ዕዳ ስንገባ ዛፉ ስር አንድ ሴት ነበረች። ማን ትባላለች? እናታችን ሔዋን። ዕዳ ስንገባ አንድ ሴት ነበረች። ዲያብሎስ ሔዋንን እያሳየ ነበር ናግባ ወደ ሲኦል የሚለን ሔዋንን ማስረጃ እያደረገ። ዕዳ ውስጥ ስንገባ አንድ ሴት ዛፉ ስር አለች። ዕዳችን ሲሰረዝ ደግሞ ደረሰኙን የምትሰጠን የነፃነታችን ደብዳቤ ዛፉ ስር አንዲት ሴት ያላችሁ። ዛፉ መስቀል ነው። ያቺ የነፃነት ደብዳቤ ደግሞ ማን ናት? እመቤታችን ናት። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ መድኃኒታችን ኢየሱስ ክርስቶስ በእኛ ላይ የነበረውን ያንን ወደምሰሰ መጽሐፈ ዕዳነ እንዳለ ቅዱስ ጳውሎስ የዕዳ ደብዳቤያችን በደሙ ቀዶ ኃጢአታችንን ሰርዞ መተላለፋችን ሁሉ እሱ ቤዛ ሆኖ የድነት በርን ከፍቶልን ሩጫውን አሳይቶን ሲፈጽም ይሄው እንግዲህ እርግማናችሁን አጠፋውላችሁ፣ ዕዳችሁን ሰረዝኩላችሁ፣ የገነት በር ተከፈተ፣ አርአያ ሆንኳችሁ፣ በኩር ሆንኳችሁ፣ የምህረት በር ሰጠዋችሁ። ለዚህ ደግሞ ምልክት የምትሆናችሁ ምስክራችሁ ይሄው እናታችሁ። ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እናታችን ድንግል ማርያምን ምስክር አድርጎ የነፃነታችን ምልክት አድርጎ ሰጠን። እመቤታችንን እናት አድርጎ የሰጠን አምላክ ክብር ምስጋና ይግባው። እንደው ሰው እመቤታችን አታስፈልገኝም ድንግል ማርያም አልልም የሚል ሰው እንደው የነፃነት ደብዳቤ አልፈልግም፣ እግዚአብሔርን ማወቅ አልፈልግም፣ መረዳትም አልፈልግም የሚል የደነደነ ልብ ያለው ሰው ነው።
እኛ ግን አባቶቻችን እንዳስተማሩን ዲያብሎስን ለመካዳችን በመስቀሉ ነፃ ስንወጣ ዲያብሎስን ደምስሶ ክርስቶስ ከመስቀሉ ስር ዲያብሎስን የደመሰሰው በመስቀሉ ነው። ዓርብ ዲያብሎስን ቀጥቅጦ ከዲያብሎስ ነፃ ወጣችሁ ለዚህ ምስክርና ይቻት እናቴ ብሎ እንደሰጠን ዛሬ ቀራንዮ ቤተክርስቲያን ናትና ቤተክርስቲያን ፊት ዲያብሎስን ክደን የክርስቶስ ወገን ለመሆናችን ምስክራችን ማርያም ናት። አሁንም እመቤታችን ምስክር አድርገን ለዲያብሎስ ድንግል ማርያምን እያሳየነው አይኑ እየታወረ መንግስቱን እንድንወርስ የመድኃኔዓለም ረድኤቱና ቸርነቱ አይለየን። በዚህ ስም ጉባኤ ስለተዘጋጀም እጅግ ደስተኛ ነኝ። ብፁዕ አባታችንም እጅግ ድንቅ አደረጉ። ስለ እውነት አንድ ኦርቶዶክሳዊ ሊቀ ጳጳስ መታወቂያው ድንግል ማርያም ናት። መታወቂያው የሚታይበት የሚለካበት የሐዋርያት ምልክታቸው ሞገሶሙ ለሐዋርያት ሞገሰ ስብከቶሙ ለሐዋርያት የሐዋርያት የስብከታቸው ጣዕም ድንግል ማርያም ነበረች። የሰማዕታት እሞሙ ለሰማዕት እናታቸው ድንግል ማርያም ናት። በሊቃነ ጳጳሳት ራስ ላይ የምታበራው ዕንቁ ድንግል ማርያም ናት። ብርሃኑ ደግሞ ልጇ ነው። አንድ ሊቀ ጳጳስ ምልክት አድርጎ የሚወጣው ለሊቀ ጳጳስ ሰይፍ የለው፣ ሰራዊት የለው፣ ጋሻ ጃግሬ የለው፣ ዱላ የለው፣ ሀብት የለው፣ ብር የለው። አንድ ሊቀ ጳጳስ ለልጆቹ የሚያሳየው ጋሻና ምልክት ድንግል ማርያም ናት። እኔ ምስክሬ ማርያም ናት ማለት ይሄ ነው። ይሄንን የብፁዕ አባታችን የአቡነ አብርሃም የግብር አባታቸው ቅዱስ ቄርሎስ የሁላችን አባት በ431 ዓመተ ምህረት ዓለም አቀፍ ጉባኤ በኤፌሶን ተዘጋጅቶ ነበረ። ኤፌሶን የሚባል ቦታ ላይ ተዘጋጅቶ ነበረ። እዚያ ተዘጋጅቶ ሳለ ግሪክ ውስጥ ማለት ነው ዛሬ ኤፌሶን ጉባኤ ተዘጋጅቶ ሳለ ንስጥሮስ የሚባለው ከሃዲ ድንግል ማርያምን ወላዲተ አምላክነቷን የካደው ከሃዲ ቄርሎስን ለመከራከር ሲመጣ ይዞ የመጣው 50 ወታደሮችን ነው። ይገርማቸዋል። ቅዱስ ቄርሎስሳ ምን ይዞ እንደሄደ ታውቃላችሁ? ወደ ጉባኤው ወላዲተ አምላክ የሚል ታፔላ የያዙ 50 ጳጳሳት ነው ይዞ ሄደው። ወላዲተ አምላክ ዓለም አቀፍ የቅዱስ ቄርሎስ መታወቂያ ስም ነው። የሞተውም ይህን ስም እየተናገረ ነው። ይህን ስም እየተናገረ ወላዲተ አምላክ የሚል ጽሑፍ አጽፎ፣ እንደ ዛሬው ኮምፒውተር የለ፣ በብራና አጽፎ ጳጳሳቱ ያንን ዘርግተው ይዘው ወላዲተ አምላክ እያሉ ነበር ኤፌሶን የደረሱት። የቄርሎስ ምስክሩ የነገረ ክርስቶስ እንዲያውም እኮ the father of Christology ነው የሚባለው። ቅዱስ ቄርሎስ ወይም the doctor of Christology ይባላል። የነገረ ክርስቶስ አባት ነው የሚባለው። ክርስቶስን እንደ ቄርሎስ አድርጎ የሰበከ የለም። እንደ ቄርሎስ ክርስቶስን የሞተለት ያመሰጠረው ተዋህዶውን የገለጠ የለም። ምልክቱ ግን ድንግል ማርያም ነበረች። መታወቂያው ወላዲተ አምላክ፣ መታወቂያው ወላዲተ አምላክ ነበረ። ድንግል ማርያምን ወላዲተ አምላክ እያለ ክርስቶስን ሰበከው። በየትኛውም የሊቅ ትምህርት ብታነቡ፣ የቤተ ክርስቲያን ትምህርት ብላችሁ ብታነቡ፣ በአማርኛም በግዕዝም በእንግሊዘኛም የቅዱስ ቄርሎስ መጻሕፍት አሉ። ፈልጋችሁ ብታነቧቸው እንደ ቅዱስ ቄርሎስ አድርጎ ነገረ ክርስቶስን የሰበከ የለም። ግን ድንግል ማርያምን ምልክት እያደረገ ነበር ያስተማረው። እና እኔ እውነቴን ነው፣ ለዚህም ምስክሬ ማርያም ናት የሚለው ጉባኤ መዘጋጀቱ የኦርቶዶክሳውያን መታወቂያ የሚሆን ጉባኤ ነው። እንዲህ ያለ ጉባኤ እስካሁን መዘጋጀትም ነበረበት። እንግዲህ መዘጋጀት ያለበት ወደፊቱ መቀጠል ያለበት ነው። መታወቂያችን ድንግል ማርያም ናት። ይሄ የምናፍርበት አይደለም። ክርስቶስን ያየነው በድንግል ማርያም ነው። አይተነዋል፣ አየነው፣ ዳሰስነው። ወንድማችን ሆነ፣ አባታችን ሆነ፣ ስጋችን ለበሰ። እኛ በተመላለስንበት ምድር ተመላለሰ፣ እኛን መሰለን። የራቀንን አምላክ ቀርበን እንድንዳስሰው ያደረገችን እመቤታችን ናት። ለዚህ ምስክራችን ማርያም ናት። ለመንፈሳዊ ሕይወት ሁሉ ምልክት የድንግል ማርያም ሕይወት ነው። ስለዚህ ብፁዕ አባታችን ድንቅ አደረጉልን። ዘመናቸውን ያርዝምልን። እመቤታችንን መታወቂያ እንድናደርግ
ከሷ ጋር እንድንዋሃድ በሷ እግዚአብሔር እንድናገኝ መልእክት ያለው ነው። ልጆች መታወቂያችሁ ድንግል ማርያም ናት፣ ምስክራችን እመቤታችን ናት፣ የመዳናችን ምልክት ናት የሚል መልእክት ያለው ጉባኤ ነው። አንድ ሊቅ የተናገረው ልንገራችሁ። ሰው እግዚአብሔርን ለመውደዱ ወርቅ ያመጣል፣ ብር ያመጣል፣ ዕንቁ ያመጣል። እሱ የሰው ልኩ እስከዚያ እስከሆነ ድረስ ነው እንጂ የእግዚአብሔር ፍቅር ግን በዚያ ብቻ የሚገለጥ አልነበረም ይላል። የሰው ልኩ ግን እዚያ ላይ ያበቃል። በቃ አለቀበታ። የመጨረሻ ትልቅ ነገሩ ወርቅ ሆኖ ቁጭ። የሰው ነገር ምስኪን አይደል? የመጨረሻ ወርቅም ላለው ነው እያላችሁ ነው። አባ አልገባህም፣ እኛ ዳቦም የለን እያላችሁ ነው አይደል? በውስጣችሁ ግድ የላችሁም። ባላችሁ መጠን ማለት ነው። ውሃ ያለው በውሃ ፍቅሩን ይገልጣል። አንድ የቤተ ክርስቲያን ሊቅ የተናገረው ልንገራችሁ። አሁን እኛ ለድንግል ማርያም የምናደርገው ነገር ሁሉ ለእሷ ይመጥናል ይላል። ኧረ አይመጥንም። ምን ብለንስ እናመሰግናታል? ኧረ አይመጥንም። ግን ይላል አንድ ንጉሥ በግዛቱ ሲያልፍ አንድ ገበሬ እኒያ ምንድናቸው ብሎ ጠይቆ ንጉሱ ሲያልፉማ የማይመጥን ስጦታ ቢሆንም እንደው መቼም ንጉሱን መናቅ እንዳይሆንብኝ ብሎ ውሃ ቀርቶ ይዞ ይሮጣል ወደ ንጉሱ። ንጉሱ ያን ገበሬ አንተ እኔ ጠጅ ነው እንጂ ውሃ ጠጣለሁ ይለዋል ወይስ እኔን አክብረ በሬዎችን አቁመ ውሃ ቀርተ መጣ ብሎ ይሸልመዋል? ይላል ይሸልመዋል እንጂ ገበሬው በአቅሙ ንጉሱን አክብሯል። እኛም ድንግል ማርያምን እስከ መጨረሻው አቅማችን ማክበራችንን ለመግለጽ ነው እንጂ ለመሆኑ እግዚአብሔር ልጇ በሰጣት ክብር መጠን ይቅርና ምንዋንስ የአንዲቱን የፀጉሯን ዘለላስ ማክበር ይቻለናል? አይቻልም። ድንግል ማርያምን እንደምንወዳት እስመ አፍቀረ ንጉሥ ስነኪ ንጉሥ እግዚአብሔር አይኑ ያረፋባትን ድንግል ማርያም በማክበር እግዚአብሔርን እንድናከብር ይሄ ምልክት ነው። ለዚህ ምስክሬ ማርያም ናተቻችሁ። ደስ ይበላችሁ ሁላችሁም። እመቤቴን ከልቤ ነው። ሌላ ምንም አይኖራችሁ። ሌላ ምንም እንደው በእውነት እንደው ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ። ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ አምላክ። ዘአልቦ ጥልቀት ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲተ አምላክም ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስ እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉን ይበቃል። ለጥበቃ ይበቃናል። መልካም እረኛ ልጅ አላትና በእሷ ይጠብቀናል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን ነው። መጸለይ ካለብን እሷ ነው። በኃጢአት የመረረው ሕይወታችን ራሱ ሊጣፍጥ እንደችለው ጥይምተ ስም ማርያም በልቡናችን ያደረች እንደሆነ ነው። እሷ ስታድርብን መራራው ንቅል እያለ ይጠፋል። መራራውን ሕይወታችን መራራውን ኃጢአታችን በእናቱ በጣፈጠው ስሟ ነቅሎ ይጣልልን መድኃኒዓለም። እሱን ነው የሚሆንልን። ስለዚህ የበረከት ምንጫችን የምን እናታችን ናት በሉ እንጂ። ሌላው እመቤታችን የደስታ እናታችን ናት። እስኪ የደስታ እናታችን በሉ። አዎ። ስለዚህ አሁን ያዘናችሁ ሁሉ ሐዘናችሁን የምትሸርላችሁ እመቤታችን ናት። በደንብ ይሄ ከነገረ ድህነት ጋር እያያዛችሁ ስሙ በደንብ አድርጋችሁ። ሰው መጀመሪያ ከበደለ በኋላ ምኑን ነው የተባለ? እርጉም። እስኪ እርጉም በሉ። እርጉም ነበረ። ቡርክት የምትለው እመቤታችን መጣችና ቡሩክ መድኃኒዓለምን ወለደችልን ማለት ነው። ቡሩክ እዛ እርግማን ጠፋ። ከዛ እርጉሙን ከተባለ በኋላ ምንድን ነው የተባለ? ሐዘን ነው የተነገረው። የሰው ልጅ ለሔዋን የተነገራት ምንድን ነው ያለው? በሕማም ለዲ ወወሊደኪ ይኩን ምግባይኪ ሀበ ምትኪ፣ በጭንቅ በምጥ በስቃይ ውለጂ ብሎ ሔዋን ሐዘንን በጆሮዋ ሰማች። በጭንቅ ውለጅ፣ ባልሽ ይግዛሽ። ሔዋንን ሰይጣን እንዲህ ብሏት ነበር አይደል? ሔዋን አላት፣ አቤት። እግዚአብሔር እኮ አንቺን አሳንሶ ፈጥሮሻል። ተመልከቱ፣ ክፉ ሰውና ሰይጣን ሰውንና አንድነትን ለመበተን ሲፈልጉ የመብት ተቆርቋሪ ሆነው ነው የሚመጡ። ታውቃላችሁ አይደለም? ስለዚህ አሁን ብዙ ሰዎች አጥፊ ሰዎች አጥፊነታቸው የማይታወቅባቸው ለመብታችሁ ቆም ያለው ብለው ስለሚመጡ ነው። ሰይጣን አዳምና ሔዋን ተንኮሉን ያላወቁበት ለመብታችሁ ቆም የላችኋለሁ ስላለ፣ ዛሬም እኮ ለመብታችን የቆሙ እየመሰሉ አገር የሚያምሱ ብዙ ሰይጣኖች አሉ። ልታውቁባቸው ይገባል።
ሰይጣን ምን እንዳለ ታውቃላችሁ? እግዚአብሔር ለምን አምላክ አላደረጋችሁም? ለምን አንድ እንጨት አልበላችሁም ብሎ ለጥቅም የተከለከለው ሁሉ ለክፉ የተከለከለ አስመስሎ ዛሬም ቢሆን ለምን የቀረባችሁ እያሉ የቀረብን የመሰለንን ነገር እየጠቀሱ ኢትዮጵያን እርስ በርስ አናክሰው የሚጨርሷችን አጋንንት በሙሉ እግዚአብሔር ያበርዳቸው። እነዚህ አጋንንት ናቸው በእውነቱ ለጥቅም የመጡ እና ምን አለ መሰላችሁ? ሔዋን አቤት እግዚአብሔር እኮ አንቺን አሳንሶ ፈጥሮሻል። አሳንሶ ነው የፈጠረሽ። ምክንያቱም ኋላ ነው የፈጠረሽ። ስለዚህ አንቺ አንሰሻል። ቆይ ከአዳምና ከሔዋን ማን ቀድሞ ተፈጠረ? ምእመናን አቤት አቤት ማን ነው እንዲህ ብሎ የነገራችሁ? ይሁላችሁ ያልተማራችሁትን አትናገሩ። እውነቴን ነው። ሰምታችሁኛል አይደለም? አዎ ይሁላችሁ ቅልብልብ ሰው በሶስት ይታወቃል ይላል መጽሐፍ። አንደኛ የማያውቀውን በመናገሩ፣ ሁለተኛ ሁሉን አውቃለሁ በማለቱ፣ ሶስተኛ በማያገባው በመግባቱ። ሞኝ ሰው በዚህ ይታወቃል ይላል እና ሞኛቱ ከአዳምና ሔዋን ማነው ፊት የተፈጠረ? አናውቅም አትሉም እንዴ? ኧረ አፈርሰውን በሉ። አውቃለሁ ያለ ሰው ጥበብ አይጨምርም ያፈሰዋል። እስቲ አላውቅም በሉ እንዲጨመርላችሁ በሉ ሁላችሁም። በቃ እግዚአብሔር ያሳውቃችሁ። እንደሱ እኮ ነው በእውነቱ ማለት ነው። ስለዚህ ምን መሰላችሁ? ከአዳምና ሔዋን ማን ቀድሞ ከተፈጠረ ከተባለ አንድ ቀን ነው የተፈጠሩት። መጽሐፍ ቅዱስ ሳምንቱን የመጣች ያለ አዲያ ቢሆንሳ መጽሐፍ ቅዱስ ምንድን ነው የሚለው? በሰባተኛው ቀን እግዚአብሔርም ከሥራው ሁሉ አረፈ ይላል። ፍጥረት ያለቀው በስድስተኛው ቀን ነው። ሔዋን የመጣች በሳምንቱ ዓርብ ነው። ታዲያ ምን ማለት ነው ከተባለችን ፍጥረት ጨረሰ ብሎ እንደገና አዲስ ፍጥረት ፈጠረ አይባልም። ሔዋንን ሲፈጥር እግዚአብሔር አዲስ ቁስ አምጥቶ ነው የፈጠራት። ቀድሞ ከተፈጠረው አጥንት ነው። ቀድሞ ከተፈጠረው አጥንት ነው አይደለ? ስለዚህ ሔዋን የተፈጠረችው አዳም ሲፈጠር ነው ማለት ነው። የዚያን ጊዜ ቆይ እናንተ የተፈጠራችሁት ዛሬ አሁን 50 ዓመት የሞላው ሰው የተፈጠረ የዛሬ 50 ዓመት መቼ ነው? የዛሬ 50 ዓመት አይ እንዲሁ ዝም ብላችሁ ነው ሊቅ የምትሸቱ እኮ። እንዲሁ የከተማ ሰው ደግሞ ትቢቱ እንዲሁ ማምላክ ምን ይላል መሰላችሁ? አይ በቃ አረ ተማሩ ስብከት ስሙ ስትባሉ አረ ስራን ያቃተን እንጂ ህዝቡ ያውቃል ይላል። አረ ምንም አያውቅም። ምንም የሚያውቀው ነገር የለውም በእውነቱ ማለት ነው። የተፈጠራችሁ መቼ እንደሆነ አታውቁም? አቤት የዛሬ 7513 ዓመት የተፈጠራችሁ እሺ፣ ያዙት። አዳም ሲፈጠር ነው የተፈጠረ እና እንግዲያ ዛሬ ምን እያደረግን ነው ብትሉ ዛሬ እየታየን ነው። እየወጣን የምንታይበት ነው እንጂ የዚያን ጊዜ ነው የተፈጠር ነው። ዓርብ ነው የተፈጠረው። ሔዋን የተፈጠረችው አዳም ሲፈጠር ነው። ስለዚህ ምን አደረገ? ሔዋን አንቺን አሳንሶ ስለፈጠረሽ የአዳም ጌታው እንድትሆኝ በለስን አንቺ ተቀድመሽ ብይ አላት። ተቀድመሽ ብይ ብሏት ነበረ። ስለዚህ ምክሩንም ቀድማ የተቀበለችው እሷ ነበረችና መጀመሪያ እርግማኑን ባመጣው በእባብ ጀምሮ በሔዋን ጀምሮ ከዛ ወደ አዳም ሄዶ አዳምንም ረገመ። ስለዚህ ሔዋን የተረገመች እንድትሆን ይህንን ምክር መከረ። ኋላ ሲያስበው ሰይጣን መጀመሪያ ተቀድመሽ ብይ ብያታለሁ፣ እንድትበላለት አንቺ ከአዳም ስለምታንሽ እንድትበልጭ ብይ። ይኸው ዛሬ የሴቶች እኩልነት እያሉ ሴቱን የሚያጃጅሉ አሉ አይደለም? አሉ የለም? ሴቶች አሁን አማረብን ብላችሁ ትናንትናን የሽሮ ሰርቻለሁ ዛሬ አንተ እያሉ ባሎቻቸውን የሚሉ አሉ እኮ በእውነቱ። አሁን የእኩልነት መስሏችኋል? ጅልነት እኮ ነው። የመቤቴ ሰው የሚያምርበትን ሲሰራ ነው። አሁን እኮ ሴቱ ሱሪ የሚለብሰው መብታችን የተነፈገ መስሏቸው እኮ ነው። እውነቴን እኮ ነው፣ ከልቤ ነው። ደግሞ አይደለም፣ ሰው የሚያምርበትን ነው ማድረግ ያለበት። ሰውን አያችሁ፣ ዲያብሎስና ክፉ ሰዎች ሰውን የሚያጠፉት ይሄ መብት ተነክቷል እያሉ አይደለም፣ የሚያምርብንን ነው መስራት በእውነቱ ማለት ነው። የሚያምርብንን ደግሞ እግዚአብሔር ሰጥቶን። ግን አንድ ጥያቄ ልጠይቃችሁ፣ ለእኛ የሚጠቅመን ነገር ካለ ከእግዚአብሔር ተሽሎ የሚነግረን ሰው አለ? እስኪ ንገሩ፣ ሁላችሁ ንገሩ። በፍጹም። ታዲያስ ደግሞ እግዚአብሔር ይሄ ይጠቅማችኋል ብሎ ከሰጠን በላይ ሊሰጠን የሚችል ሳለ የለም። እንዲያ ከሆነ እግዚአብሔር ያምርባችኋል ያለንን ለምን አንቀበልም? ደግሞስ ደግሞ ይከፋል ብሎ ከተው የሚከፋብን ነገር
የሚያጠፋንን ነገር ከእግዚአብሔር ተሽሎ የሚያስብልን ሰው አለ? ታዲያ ያጠፋናል ያጠፋችኋል ያለን ለምን አንተው? ያጠፋችኋል የተባልነውን ነገር ማድረግ ማለት እግዚአብሔር ሆይ ካንተ ይልቅ ለኔ ራሴ ይሻላለሁ ማለት ነው። ይህ ነው ክደት የሚባለው እኮ እሱ ነው። እንደዚያ ብሏት ሔዋን ስትበላው በለሱን ስትበላው ጸጋዋ እንደሚገፈፍባት ያውቅ ነበርና በለሱን ስትበላው ጸጋዋ እንደሚገፈፍ ያውቃል። ሔዋን ተቀድማ በልታ ጸጋዋ ሲገፈፍ ካየ አዳም አልበላም ብሎ ይተርፍብኛል ብሎ ነበርና ሔዋን እንደሱም አይደል ተሳስቼ ነው ተያይታችሁ ብሉት፣ ላንቺ በቀኝ እጅሽ እየጎረሽ ለባልሽ በቀኝ እጅሽ እያጎረሽ ላንቺ በግራ እጅሽ ጉረሽ አላት። ይሄው የእናታቸው የሔዋን ምልክቱ ናቸው። ሴቶች ወጥ እያወጡ በግራ እጃቸው ይጎርሳሉ ይላሉ አባቶቻችን ነው የሚሉት ማለት ነው። እንደዚህ ያደርጋሉ። ከዛ በኋላ ተያይተው በሉት፣ ጸጋቸው ተገፈፈ። ሔዋን የምጥ ባርነት ተደረገባት። አዳም ደግሞ ሔዋንን እንዳይጠላት የእሷ ገዥ እንዲሆን እሷን እንዲወድ አደረገው እግዚአብሔር። ካልወደዳት አያገባትም፣ አብሯት አይኖርም። አብሯት ካልሆነ ደግሞ ምንድን ነው? ነቢያት አይወለዱም፣ እመቤታችንም አትወለድም። አዳም መነሻው በእሷ በኩል ስለሆነ አጥፊው ብትሆንም ሔዋንን እንዲወዳት አደረገ እግዚአብሔር። እያጠፋቸውም ቢሆን እንዲወዳት ወንድ በሴት እንድትወደድ አደረገ እግዚአብሔር። በእርግማኑ ምክንያት አንቺ ዳምጥተሽብኛል ብሎ እንዳይጠላት ወንዶች በሴቶች እንዲወደዱ እንዲለመኑ አድርጎ እግዚአብሔር የፈጠረ የሰጣቸው ስለዚያ ነው። ከዚያ በኋላ እሷም በምጥ ተሰቃይታ ሲያበቃ እንዲህ ያለ ምጥ ካለስ ከወንድ ጋር አልኖርም እንዳትል ወልዳ ስታበቃ ምጡን እንድትረሳው አደረጋት። እሱም ደግሞ አጥፍታኛለች ብሎ ሴት አልወድም እንዳይል እንዲወዳት አደረገ። በእሷ በኩል እመቤታችን እንድትመጣ ይታወቃልና ያ መርገም ነበረ። በከመ አድመው ኪያ ለእንትኩ ዕፀ በለስ ከማሁ ደምው ይበበወርሁ። ይችን በለስ እንዳደማሻት አንቺም በየወሩ ሲላት በሰባት ቀን አለች ይላሉ አባቶቻችን። በእንደ ቃልሽ ይሁን ብሎ ዓመት እስከ ዓመት በመርገም ይሰቃዩ የነበሩትን እናቶቻችን እህቶቻችን እግዚአብሔር በቸርነቱ ለሰባት ቀን ያክል በየወር ይህንን ምልክት እንዲኖርባቸው አደረገ። ያ መርገም ስለነበረ ሴቶች እንደዚያ በሆኑበት ወራት የረከሱ ነበሩ። የእነሱን ጨርቅ የነካ እነሱ የቆሙበትን ቁመት የቆመ እነሱ የቆሙበት መሬት የቆመ ሁሉ እሷ የነካችው ዕቃ በሙሉ የረከሰ ይባል ነበረ። ዛሬ ግን እግዚአብሔር ቸር ነውና በዚያ ሐዘኗ ሔዋን በምጥ እንድትሰቃይ አደረጋት። ተሰቃይታም ሲኦል እንድትወርድ አደረጋት። እንድትጨነቅ አደረጋት። ኋላ ያ ሐዘናችን ደግሞ አልበቃ ብሎ ወጣችሁ ወርዳችሁ ብሉ ተብለን የበሽታ ሾህ ይውጋችሁ ተብለንም ደግሞ መጨረሻ ላይ የዘላለም ሐዘን ከአጋንንት ጋር በጨለማ በእሳት እየተቀቀል እንድንኖር ተፈረደብን። ያ ሐዘን ተጭኖን ነበር የኖር ነው። አባቶቻችን እያለቀሱ የኖሩት ስለዚህ ነበረ። ያ ሐዘናችን መቼ ተሻረ ትሉኝ እንደሆነ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ደስተኛይቱ ሆይ ደስ ይበልሽ የሚለው በዚያች በሔዋን ተክዘሽ ውለጅ ተብሎ በተንቆረቆረበት ጆሮ ደስ ይበላቸው የሚል ተንቆረቆረልን። ያ ደስታ ነው ዛሬ ለእኛ ተርፎን እልል የምንለው የምናስቀድሰው የምንቆርበው ለዘላለም ደስተኞች ነን። ስለዚህ ጌታ ምን አለ ተመልከቱ። ወለፍስሐክሙኒ አልቦ ዘይሃይደክሙ አለ። ደስታችሁን የሚወስድባችሁ የለም አለ ጌታ የጸሎተ ሐሙስ ዕለት ሲያስተምር። ዮሐንስ ወንጌል ምዕራፍ 16 ላይ ሲያስተምር ደስታችሁን የሚወስድባችሁ የለም። ቀድሞ ያጣናት ነገር ደስታ ነበረች። ያችም የልብ ደስታ ናት፣ ዘላለማዊ ደስታ። ደስታ በሐዘን ተተክቶ ሐዘን በደስታ ተተክቶ ሐዘን ወርሶን እንኖር ነበርና ያውም የማይቋረጥ ሐዘን። ስለዚህ ፍስሐ ኩሉ ዓለም ኢየሱስ ክርስቶስ ፍሥሕት ከምትሆን ከቅድስት ድንግል ማርያም በመወለዱ ምክንያት ሐዘናችን የተነቀለው በዚያ ነው። ስለዚህ የእባቡ መርዝ በገባበት ጆሮ የመላኩ ብስራት ገባበት። ሐዘን በገባበት ጆሮ ደስታ ገባበት። ዘላለማዊ ጭንቅ በገባበት ጆሮ ዘላለማዊ ፍስሐ ፈሰሰበት ብለው አባቶቻችን። ስለዚህ እመቤታችን ምን ትባላለች? የደስታ መፍሰሻ ትባላለች። እስኪ በሉ ሁላችሁ የምን መፍሰሻ ናት? የደስታ መፍሰሻ። ስለዚህ ምን አለ ቅዱስ ዳዊት? እንዲህ አለ፣ ፈለግ ዘይውህ ያስተፌስሕ ሀገረ እግዚአብሔር፣ የወንዝ ፈሳሽ የእግዚአብሔርን ከተማ ደስ ያሰኛል አለ። የወንዝ ፈሳሽ የእግዚአብሔርን ከተማ ደስ ያሰኛል አለ። የወንዝ ፈሳሽ ቅዱስ ገብርኤል ነው።
የእግዚአብሔር ከተማ እመቤታችን ናት። ስለዚህ የቅዱስ ገብርኤል ብስራት እመቤታችን ደስ አሰኛል። ግን ቅዱስ ገብርኤል ሲያበስራት ሐዘንተኛይቱ ሆይ ደስ ይበልሽ አላላትም። በደንብ ስሙ። ደስተኛይቱ ሆይ ደስ ይበልሽ ነው ያላት። ደስተኛይቱ ሆይ ያላት ሐዘንተኝነት የርግማን ምልክት ነው፣ ደስተኛነት የበረከት ምልክት ነው። ስለዚህ ድንግል ማርያም የእናቷ መርገምና በደል የበደል ፍሬ የለባትምና ደስተኛይቱ ሆይ ደስ ይበልሽ፣ ቀድሞም እርግማን የሌለብሽ ደስተኛ ነሽ፣ ከመላእክት ጋር ደስ ያለሽ። አሁንም ደግሞ ምክቢተ ዝንቱ ወለደቶ ማርያም ለምክቢተ ዝንቱ ፍስሐ፣ እጽፍ ድርብ ደስታ ያላት ማርያም አማኑኤልን ወለደችው አለ ቅዱስ ኤፍሬም። እጽፍ ድርብ ደስታ ያላት ማርያም፣ መርገም ባለመኖሩ ደስ ያላት ማርያም እጽፍ ድርብ ደስታ ደግሞ አምላክን በመውለድ ደግሞ ድርብ ደስታ ያላት ማርያም ድርብ ደስታን ወለደች ብሎ ይናገራል። ይሄውም ይላል ሴቶች ልጅ ሲያጡ ይከፋቸዋል፣ ልጅ ስትወልዳላችሁ ሲባሉ ደስ ይላቸዋል። ከዚያ በላይ ደግሞ ወንድ ልጅ ትወልዳላችሁ ሲባሉ ደስ ይላቸዋል። ከዚያ በላይ ደግሞ አምላክን መውለድ ከዚህ በላይ ምን ደስታ አለና እጥፍ ድርብ ደስታ። አንድም ይሉና ሊቃውንቱ ማርያም እጽፍ ድርብ ደስታ ያላት ማርያም እጽፍ ድርብ ደስታ የሆነ አማኑኤልን ወለደች ተብሎ ይነገራል። እሱ መጣና እንግዲህ ወዲያ በእኔ ካምናችሁ ደስታ አይቋረጥባችሁም። በእሷ ጆሮ የፈሰሰው ታያችሁ። ቅዱስ ዳዊት መላለ መዝሙር 5 ላይ ወንዝ አለ፣ የወንዝ ፈሳሽ አለ። ለምን ኩሬ አላለውም? ለምን ተጠራቅሞ የተቀመጠ ውሃ አላለውም? ከድንግል ማርያም ቅዱስ ገብርኤል በጆሮዋ የነገራት ደስታ ነው ለሁላችን የሚደርሰውና ወንዝ አለው። ያዘኑት ሐዋርያት በመከራ ያዘኑት አያችሁት። ያን ደስታ መቼ ሲንቆረቆር ላሳያችሁ። የሐዋርያት ሥራ ምዕራፍ 5 ላይ ሸገር በሉና ሐዋርያት ሲደበደቡ፣ ሲገረፉ፣ ሲጸቃዩ ቆዩና ሲወጡ ምን እያሉ ወጡ ብለን ብንጠይቀው ባለመድኃኒቱ ሉቃስ ወወጡ እንዘ ይትፌስሑ እስመ ከፈሎሙ ጸጋ መንፈስ ቅዱስ፣ መንፈስ ቅዱስ አድሏቸዋልና ሲገረፉ ቆይተው ሲወጡ አለ። ተመልከቱ፣ ደስ እያላቸው ወጡ። ስለዚህ ተመልከቱ፣ በግርፋት መካከል ከራሜ ወይን እንደጠጣ ሰው ፊትን በደስታ የሚያበራ ደስታ የተገኘው ከድንግል ማርያም ጆሮ ነው። መልአክን ሰምታ ደስታን የሰጠችን እመቤታችን ክብር ምስጋና ይግባ። ናዛዚትነ ሐዘን ወኃይለ ውርዙትነ እምርሳን በማኅፀንኪ ተጸውረ ብሉየ መዋዕል ሕፃን ኦ ማርያም ተስፋ ለቅቡፃን በጊዜ ጸሎት ወዕጣን ወበጊዜ ቅዱስ ቁርባን ለናዝዞትነንይ ሀበዝ መካን ይሏታል አባቶቻችን። በቅዳሴ ጊዜ ወደ ቁርባን ሲወርዱ ናዛዚትነ ማዘን ኃይለ ውርዙትነ እምርሳን፣ ናዛዚትነ እምሐዘን ከሐዘን የምታረጋግን ኃይለ ውርዙትነ እምርሳን ከርጅና የምታድሽን ያረጀውን ሰውነታችን 5000 ዓመት አርጅቶ የነበረውን ሰውነታችን ትንሣኤ ክርስቶስን ወልደሽ ያደስችልን ኃይለ ውርዙትነ እምርሳን በማኅፀንኪ ተጸውረ ብሉየ መዋዕል ሕፃን በማኅፀንሽ የዕድሜ ብሉየ መዋዕል ቀዳማዊ በዘመናት የሸመገለ ተብሎ የተነገረለት ቀዳማዊ አምላክ በማኅፀንሽ ተወስኗልና ኦ ማርያም ተስፋ ለቅቡፃን ያዘኑትን የምታረጋጊያቸው ማርያም በጊዜ ጸሎት ወዕጣን ወበጊዜ ቅዱስ ቁርባን ለናዝዞትነኒ ሀበዝ መካን አዝነን ተጨንቀን ተክዘን ተቸግረን ዕጣኑን ጸሎቱን ስናቀርብ ወበጊዜ ቅዱስ ቁርባን በጊዜ ቅዱስ በቁርባንም ጊዜ እንድታጽናኝን ወደኛ ነይልን ይላሉ። እመቤታችን ያዘኑትን ታረጋጋልን፣ የኢትዮጵያን ሐዘን ትሻርልን። ርስት አድርጎ እግዚአብሔር እነግራቸዋለሁ። ዛሬ ኪዳነ ምሕረት ናት አይደለችም? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በ2 ዓመቱ ነው። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች ገና በ2 ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስሜ ያዘነውን ያረጋጋውን ማርልኝ አለችው። በስሜ ያዘነውን ያረጋጋ ማለት አይዞህ ማርያምን ያህል እናት እያለችህ ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን
እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ ነው? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃዱ ይሆንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደተኞች ብለን አናዝን። ርስት ከፍታልን የለምን? ተረገምን ብለን አናዝን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? ሕመምን አንፈራው። ፈውስን ወልዳልን የለምን? ምን እንሆናለን እሷ እያለችልን? ስለዚህ አለ ወበይንተዝ እይፈር እንዘ እታመን በወልድኪ። ተመልከቱ ከመብሲ ዘሃሎ ተመልከቱ ማይከለ ጥቅመ አድማስ ዘይንህል። እኔ ድንግል ማርያም አላት። እኔ አባ ጊዮርጊስ ነው። ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ለምን? ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባሕር የከፈለ ነውና ምኑን እፈራዋለሁ? አውሬ እንዳያስፈራኝ የአናብስቱ ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባሕርን አልፈራት የባሕር ፈጣሪ ካንቺ ማኅፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገራል። ከማርያም የበለጠ በሚካኤል። ስለዚህ አለ ሰማይ መጅ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩኝ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘን መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽኝ ይሻገረዋለሁ ብሎ ይነገራል። ስለዚህ እመቤታችን የሐዘናችን ሰዓሪት ናትና የሁላችሁንም ሐዘን ቆርጣ ትጣልላችሁ። በእውነትም ትጥልልናለች። አይዟችሁ እንኳን የ20 ዓመት የ30 ዓመት የ40 ዓመት የ50 ዓመት የ70 ዓመት የዘላለም ሐዘን ሽራልናለች። ደስታን ስለወለደችልን እኮ ነው። ሌላ ምንም አይደለም። ቅዱስ ጳውሎስ ምን አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። አሁንም ደግሜ እላችኋለሁ በክርስቶስ ደስ ይበላችኋል። ሁሉ ያልቃል፣ የማያልቅ አምላክ ክርስቶስን ሰጥታልናል። ስለዚህ የደስታ እናታችን ናት። እመቤታችን እያሰባችሁ ደስ ይበላችሁ። የእሷ ፍቅር በልቡናችን ይደርብ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደምታውቁት እመቤታችን የሃይማኖት እናታችንም ናት። እስኪ የሃይማኖት እናታችን በሉ። ሁለት ነገር ነው የሚቀረኝ፣ እሱን ተናግሬ ትምህርቱን ጠቅልላለሁ። ከዚህ ሌላ እስኪ የሃይማኖት እናታችን በሉ። እናታችን ቅድስት ድንግል ማርያም የምን እናታችን ናት? የሃይማኖት እናታችን ናት። በደንብ አስታውሉ። ሔዋን፣ አሁንም ከሔዋን እነሳለሁ፣ ግን ሔዋንን እየወቀስኳት ይመስላችኋል? አይደለም፣ አይደለም። እሷ እናቴ ዛሬ ጸድቃ ብርሃን ለብሳ ያለች ሰው ማን ይወቅሳታል? ቅዱስ አትናቴዎስ አይ ሔዋን እንዲሁ ምን አደረግንሽ አለ። ምን ተረሰይናኪ ኦ ሔዋን፣ ምን ተረሰይናከ ኦ አዳም፣ ለምንድን ነው ይህን መርገም ያመጣችሁብን አለ። ግን ኦሪት እናት አባቱን የረገመ ርጉም ይሁን ይላልና እናንተን ልንወቅስ አይገባም። በዚያውስ ላይ ደግሞ እናንተስ ድናችኋል፣ ለእኛ ያብጅልን እንጂ ብሎ ተናግሯል። አዝኗል፣ ተክዟል። ኋላ ግን አመስግኗቸዋል። የሞኝ ሰባኪ የወቀሳ መጀመሪያው አዳምና ሔዋንን መውቀሱ። አዳም እንዲህ አድርጎ ነው የሚለው። እውነቱ ሰባኪ ስብከት ሲጠፋው ሩጡ አዳም ነው የሚደርስ። እውነቴን ነው እነግራችኋለሁ። ግን ነገረ ድነት ሲነሳ መነሻው እንደዚያ ስለሆነ እንጂ መውቀስ አይገባም። የአዳምን እባ እኮ ነው ማርያምን ያበቀለ። ሔዋን እኮ አልቅሳ እኮ ነው እሷን ያበቀለችልን። አባ ጊዮርጊስን የመሰለ ደግሞ አይናማ ሲገኝ፣ አይን ማለት በጎ በጎውን የሚያይ ነው ማምላክን፣ ጠማማ ጠማማ አይደለም። አባ ጊዮርጊስ ደግሞ ሔዋን እንኳን በለስን ቆረጥሽልን እናቴ፣ አዳም እንኳን በለስን ቆርጠ በላ፣ እናንተ በለስን ባትበሉ ማርያምን የት እናገኘን ነበር? እሷ ባትወለድስ ክርስቶስን የት እናየው ነበር? ኧረ እንኳን በላችሁ ይላል። እንኳን በሉ በሉ እንጂ ማምላክን በሉ እንኳን በሉ በሉ። አዛኘን እመቤታችን ከምትቀርብን እንኳን በሉ። ይችን ብሪት ሀገር ይቺ ፀሐይ ከምትቀርብን
ይቺ የፍጥረት መሰላል ከምትቀርብን እኔ እመቤታችንን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናትም በሞት ነው። እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳለላት ሰሎ ቢያሳያት ተመልከቱ። ከዚያ በኋላ ምን አለ በክንፉ ሲላ ኧረ ቶሎ ፍጠራት ናፍቃናለች፣ ለእኛም እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይኸው ሲደርስ ትፈጠር ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር፣ ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳድ ነው እናት! እንዴት አድርጌ ላመስግንሽ ይሆን አለ። ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት ልሻለሁ ይላል። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። የምን እናታችን ናት ያልኳችሁ? ሶስተኛ አቤት። ስለዚህ አባታችን አዳምና እናታችን ሔዋን የጎደላቸው ምንድን ነበረ? አይዟችሁ ምንድን ነበረ? ሃይማኖት። ምን የሚል እግዚአብሔር ይሄን በለስ ከበላችሁ ትሞታላችሁ የሚለውን ማመን ነበረባቸው። ነው እንዴ ብለው ጠረጠሩት። እሱንም ጠርጥረው ወደቁ። እመቤታችን ደግሞ ተደርጎ የማይታወቀውን ነገር አመነች። እንዴት አድርጋ? አንደኛ እግዚአብሔር ሰው ይሆናል ማለት በጣም ከባድ እኮ ነው። ቆይ ከተወለደ በኋላ ሰው ማመን አቅቶት የለም እንዴ? አላያችሁ? ዛሬ ሰው እንዴት አምላክ ሰው ይሆናል? እንዴት ፈጣሪ የፍጡር ሥጋ ይለብሳል እያሉ አይደለም? ሰዎች ከሆነ በኋላ ማመን ያቃታቸውን ድንግል ማርያም ሳይሆን አመነችው። እሺ በጎ ብላ ተቀበለችው። አንደኛ ፈጣሪ ሰው ይሆናል ብሎ ማመን ሳይደረግ ማመን ከባድ ነው። እንደምናስበው አይደለም። ስንት ትምህርት ተምረንና ሆኖ እንኳን አልገባን ብሏል። ሁለተኛ ደግሞ ድንግል በድንግልና ተወልዳለች ብሎ ማመን ጭንቅ ነው። ሶስተኛ አብን አጽናይ መጽንዒ ወልድን ኃይል መንፈስ ቅዱስን እስትንፋስ አድርጋ ያመነች ደግሞ እሷ ናት። ስለዚህ ሥላሴን ያመነች ክርስቶስን ያመነች የእግዚአብሔርን መግቦትና ካህሊነት ያመነች እሷ ስለሆነች እመቤታችን የመጀመሪያይቱ የሐዲስ ኪዳን አማኝ ናት። በእውነቱ የመጀመሪያይቱ የሐዲስ ኪዳን መሪ፣ የብሉይ ኪዳን ፍጻሜ፣ የትንቢት መከር። ትንቢት አዝመራ ነበር፣ ደርሶ ታጭዶ ተወቅቶ ህብስት ሆኖ ተጋግሮ የተጎረሰባት መሶብ እሷ ናት ማለት ከሷ ሲደርስ ነው ሁሉ የታወቀው። ስለዚህ ድንግል ማርያም እግዚአብሔርን የሸፈነች ሳትሆን እግዚአብሔር የተገለጠባት የሃይማኖት መስታወት ናት። እሷን የፈጠረ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር ወልድ የአብ ልጅ ነው። እግዚአብሔር ወልድ የአብ ልጅ ነው በሉ። አብ ያለ እናት ወለደው በሉ። ማስረጃ ድንግል ማርያም ያለ አባት ወለደችው አትሉም እንዴ? ድንግል ማርያም በሉ ያለ ምን ወለደችው? ስለዚህ ድንግል ማርያም የሃይማኖት ማስረጃ ናት ማለት ነው። የሃይማኖት ማስረጃ ናት። ለዚህ ነው ቅዱስ ጎርጎርዮስ ገባሬ መንክራት ሲናገር ምን አለ መሰላችሁ? አቀበ ማኅተመ ድንግልና ከመ ትኩን መርኃይተ ለሃይማኖት አባይ። በድንግልና እንድትወልድ ያደረገው ለምንድን ነው ትሉኝ እንደሆነ አለ ለከባዲቱ የሃይማኖት ትምህርት ማስረጃ እንድትሆን ነው። ከባዱ እንዴት ነው? አብ ዓለም ሳይፈጠር ያለ እናት ወለደው። ቴሬ ነገር ከባድ ነው። እንዴት ሊሆን ይችላል እንዳንል ሊሆን ለመቻሉማ ፍጡር ሁና እንኳን እሷ ያላባት ወልዳው ከሆነ ፈጣሪ ያለ እናት ወለደው ሲባል ለምን አታምንም ብለን በዚህ እንድንረታ ብቸኛይቱ የሃይማኖት ማስረጃ። ስለዚህ ሰው 24 ሰዓት ማርያም 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 እመቤታችን ወላዲተ አምላክ ሲል ውሎ ቢያድር ሃይማኖትን ይገልጣል እንጂ ሃይማኖትን አይሸፍንም። ሃይማኖታችን ያየንባት እመቤታችን ክብር ምስጋና ይግባ። ስለዚህ እመቤታችን የምን እናታችን ናት? ሃይማኖታችን የተገለጠባት፣ ጣዖታትን የጣልንባት፣ የረከሰባት፣ ጣዖታት የረገፉባት፣ የግብፅ ጣዖታት በሙሉ እርግፍ ያሉባት። እንዲህ ያለ ኢሳይያስ ወይወርድ እግዚእነ ተጽዕኖ በደመና ቀሊል፣ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል። እዚያሳ ወይደነግጹ
እዚያ የግብፅ ጣዖታት ሁሉ ይደነግጣሉ። ምን ሲሆን? እግዚአብሔር በፈጣን ደመና ተጭኖ ሲመጣ። ግብፅ ጨለማ ነው ሲሆን ነው ብያቸዋለሁ። ፈጣን ደመና እመቤታችን ለረድኤት ትፈጥናለችና እግዚአብሔር በፈጣኒቱ ደመና በድንግል ማርያም ሲመጣ አጋንንት ይደነግጣሉ፣ አምልኮ ጣዖት ይጠፋል። ሃይማኖትን የገለጠች ደመና ስለሆነች እመቤታችን የሁለንተናችን እናት ናት። ከቃሉ ጋር ናችሁ? በመጨረሻ እመቤታችን የምን እናታችን ናት ካላችሁኝ፣ የቃል ኪዳን እናታችን ናት። የምን እናታችን ናት? አቤት! የቃል ኪዳን እናታችን ናት። የቃል ኪዳን እናታችን ላይ እግዚአብሔር ለአዳም ቃል ኪዳን ሰጥቶት የለ? እሱ ተፈጸመና 9 ወር ከ5 ቀን በማኅፀኗ ተወለደ። እንዲህ ያለ ቅዱስ ጳውሎስ ዋመበጻ ጊዜው ፈኖ እግዚአብሔር ወልዶ ዋሄደ ወተወልደ እምብእሲት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ። ከምንም ተወለደ አለ። በሉ እንጂ ከሴት። በሴት ጠፍተን ነበረ። በሴት የጠፋነውን በሴት እንደሚያድነን ሲያጠይቅ የሴቲቱ ዘር ራስህን ይቀጠቅጣል ብሎ ተናግሮ ነበረ። እባቡ የሴቲቱ ዘር ያቺ የቀጠርኳት ሴት ማርያም ናት ለማለት ምን አለ? ከሴት ተወለደ ብሎ ተናገረ። ለዚያውም ከሴት ተወለደ ብሎ የተናገረልን ሰው እንግዲህ ከምን ይወለዳል የሚል ጥያቄ ሊነሳ ይችላል። ተለይቶ ግን ለሌሎች አባቶች እገሌ ተወለደ ይላል እንጂ መጽሐፍ ቅዱስ ከሴት ተወለደ አይልም። ከሴት ተወለደ ያለው ያለ ወንድ ዘር እንደምትወልደው ለማጠየቅ ነው። በዚያውም ላይ ደግሞ የተቀጠረችው የቃል ኪዳን ሴት እሷ እንደሆነች ለማጠየቅ ነው። ስለዚህ ቃል ኪዳኑ የተፈጸመባት ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ አብርሃም፣ ኪዳነ ሙሴ፣ ኪዳነ ዳዊት፣ ኪዳነ ነቢያት፣ ኪዳነ እግዚአብሔር የተፈጸመባት ኪዳነ መልከ ጼዴቅ የተፈጸመባት የስምንቱ ኪዳናት ፍጻሜ እመቤታችን ናትና አምላክን የወለደች ዕለት የሁላችን እናት ሆነች። በዚህም የቃል ኪዳን እናታችን ሆነች። ስለዚህም ተባለች ኪዳነ ምሕረት። እስኪ ኪዳነ ምሕረት ባሉ። አዎ ኪዳነ ምሕረት ያልናት ምንድን ነው? እግዚአብሔር አዳምን ሲምረው ኪዳኑን ፈጽሞ ነውና ያ ምሕረት የተፈጸመባት እመቤታችን ስለሆነች ኪዳነ ምሕረት ያልናት ዛሬ የካቲት 16 ስለተቀበለችው ቃል ኪዳን ብቻ ሳይሆን ዋናውም ኪዳን የተፈጸመባት የእሷ ማኅፀን ስለሆነች ኪዳነ ምሕረት። ስለዚህ የፈጣሪ አባት አባታችን እንደሆነ የፈጣሪ እናት እናታችን ሆነች ማለት ነው። አያችሁ እንዴ? የፈጣሪ አባት የወልድ አባት ማን ነው? አብ በሉ። ስንጸልይ አብን ምንን እያልን እንጸልያለን? ስለዚህ የፈጣሪን አባት አባታችን ሆይ ካልን የፈጣሪን እናት ምን እንላታለን? እናታችን ማርያም ሆይ የተገባ ነው። አምላክ እናቴ ያላትን እኔ እናቴ ላልላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት፣ ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል፣ ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ ነው። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይሉ ይከልክላቸው አለማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዘወር በል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍረ። እናትነቷ ሲበዛብን እንጂ ኧረ ወይ ጉዱ ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁኝ፣ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነች ዕለት የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ያን ጊዜ ነው። የፈጣሪን እናት እንድናደርግ የፈቀደልን እግዚአብሔር የተመሰገነ ይሁን። ስለዚህ ምን አለ? በዚህ ደግሞ ይደንቃችኋል። የፈጣሪን እናታችን ማለታችን ሲደንቀን ከእሷ የተወለደው ክርስቶስ ወንድማችን ሊሆን መሆኑ ነው የሚደንቀው እኮ። ምክንያቱም እሱ የእኛን ሥጋ ለብሷልና። ስለዚህ ምን አለ ቅዱስ ጳውሎስ? ወንድሞቼ ማለትን አያፍርም። እስኪ በሉላችሁ፣ ወንድሞቼ ማለትን ምን አይልም? አያፍርም። ለምን ስንለው ስለዘነሰወሰ ይነሰውን መላእክት አብርሃም ዘር አብርሃም አላለ። የነሳውን ሥጋ ከአብርሃም ይዞት አልመጣም። ከአብርሃም ዘር ከነሳው የአብርሃምን ልጆች ሁሉ ወንድሞቼ ማለትን አያፍርም። ፈጣሪ ወንድሞቼ የሚለን የፈጣሪ አባት አባታችን የሆነ የፈጣሪ እናት እናታችን የሆን ስለሆን ድሀ አደጎች አይደለንምና በዚህ ደስ ይለናል። እግዚአብሔር የተመሰገነ ይሁን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው የፍቅር እናታችን ናት። እስቲ የፍቅር እናታችን በሉ እንጂ።
እግዚአብሔር ይወደናል አይወደንም? ወዶ ምን አደረገልን? ሞተልን በሉ። ፍቅሩን በምን ገለጠው? በመሞት ገለጠው። ሲሞት ነው ፍቅሩን የገለጠ አይደል? ከዚያ በኋላ መጨረሻ ላይ ሲሞት ተመልከቱ፣ ፍቅሩን ገለጠ። ፍቅሬን በሞት ገልጫለሁ አለና ማረጋገጫ ነው። እናቱን እንካችኋለን፣ እነሆ እናታችሁ ብሎ ሰጠን። እግዚአብሔር ፍቅሩን ሲገልጥ ሰው ተመልከቱ፣ እወዳችኋለሁ ብሎ ቃሉን የገለጠባት የነፃነታችን ደብዳቤ ማርያም ሆነች ማለት ነው። የአምላክ ፍቅር የተነበበባት መጽሐፍ ሆነች፣ በደም ማኅተም የታተመች የአምላክ ፍቅር። ስለዚህ አለ አባ ጊዮርጊስ እኔ እንግዲህ ከዛሬ ጀምሬ ያለ የማርያም ባሪያ ነኝ ብዬ የፍቅር ውል ጽፌአለሁ ይላል። ይችን አልቦ ዘይግ ጠስ ይወታ ይችን የሚሰርዛት የለም። ምክንያቱም አንደኛ በወረቀት አልጻፍኩትም፣ ሁለተኛ በቀለም አልጻፍኩትም፣ የጻፍኩት በልቤ ነው። ቀለሙ ደግሞ የልጅሽ ደም ነው ይላል። ልጇ መውደዱን እናቱን በመስጠት ሲገልጥ እኛም መውደዳችን ከእናቱ ስር በመገኘት ገለጥን። አምላክ ለመውደዱ ለወደደው ደቀ መዝሙር እናቱን በመስጠት ሲገልጥ የተወደደው ደቀ መዝሙር ደግሞ እናቱን በመቀበል ፍቅሩን ገለጠ ማለት ነው። ስለዚህ እግዚአብሔር እኛን መውደዱን ልጁን እናቱን በመስጠት ሲገልጥ እኛም እናቱን በመቀበል እሱን መውደዳችንን እንገልጣለንና የእግዚአብሔርና የሰው የፍቅር ማህተማችን እመቤታችን ናት። እሷን በመያዝ አምላክን እንደምንወድ ማስረጃ እናደርጋለን። እስመ ዘያፈቅር ተመልከቱ፣ እስመ ዘያፈቅሮ ለወላዲ ያፈቅር ዘኒ ተወልደ እምኔሁ። ወላጁን አብን የሚወድ ወልድን እንደሚወድ በዚህ ይታወቃል። ወልድን የሚወድ አብን እንደሚወድ በዚህ ይታወቃል አለ ዮሐንስ በመልእክቱ። ማርያምን የሚወድ ወልድን እንደሚወድ ይታወቃል። በዚህም ያጸናት አብን እንደሚወድ ይታወቃል። በዚህም ያነጻት የቀደሳት የጠበቃት መንፈስ ቅዱስን እንደወደደ በዚህ ይታወቃል። ማርያምን የሚወድ ሥላሴን ይወዳል። ማርያምን የጠላ የሥላሴ ጠላት ነው። የሥላሴ ወዳጅ እንድንሆን እናቱን እንድንወድ እግዚአብሔር ይርዳን። ሌላው እመቤታችን የአደራ እናታችን ናት። እስኪ የአደራ እናታችን ሆኑ። አይዟችሁ፣ የምን እናታችን? የአደራ እናታችን። የአደራ እናታችን ምን ሆነው እኛን እንዲህ ይገርማል። አባት ሲሞት ልጄን አደራ ብሎ ሚስት ካለች ለሚስቱ፣ እናቱ ካለች ለእናቱ፣ ሌላ ልጅ ካለ ትልቅ ልጅ ለሱ፣ ያም ከሌለ ለጎረቤት ሰጥቶ ይሞታል። ጌታችን ኢየሱስ ክርስቶስ ሲሞት ለእናቱ አደራ ሰጥቶን ነው የሞተ። ስለዚህ ምን አለ? እነሆ ልጆችሽ ብሎ ሰጠ። ስለዚህ እግዚአብሔር ሲሰቀል ለማን አደራ ሰጠን ስትሉ ለእናቱ። እስኪ ለእናቱ በሉ። ከእናት በላይ ታመኛል እንዴ? የለም። ስለሌለ ለእናቴ አደራ ሰጥቻችኋለሁ፣ የምትፈልጉን ነገር ከሷ ጠይቁ። ስለዚህ ተመልከቱ። ስለዚህ ምን አለ? እኔም በሷ አድሬ የምትፈልጉን እሰጣችኋለሁ ብሎ እኛን ለሷ አስጠግቶናል። ስለዚህ ምን ማለት ከነገሌ እደር ከነገሌ ተጠጋ እንደሚል ሰው መንገድ የሚሄድ ሰው እኔ በዚህ ቀን እመለሳለሁ ከነገሌ ቤት ቆይ ብሎ ልጁን አስጠግቶ እንደሚሄድ መጥቶ በምጽአት ተመልከቱ ከሙታን ለይቶ አስነስቶ እስከሚያሳርገን ድረስ ከናቱ አስጠግተን አስጠጋን። እመቤታችንሳ ምን ታደርግልን? ጥግ አድርጎ ስለት ጸወነ ሥጋ ጸወነ ነፍስ ትሆነልናለች። ማርያም ታይካ በምድር ወታይካ በሰማይ አለ ቅዱስ ያሬድ። ማርያም ይሉሃል ምንድናት ትለኝ እንደሆነ ማርያም ማለት የሰማይም የምድርም ጥግ ናት አለ። በምድር ከመከራ ትጠብቅሃለች፣ ስትሞት አጋንንትን ታርቅልሃለች፣ በሰማይ ደግሞ ከሲኦል መውረድ ትጠብቅሃለች። ስለዚህ ማርያም ማለት የሰማይም የምድርም ጥግ ናት። ስለሆነች ምን እንላታለን ሲላል ምነ ጽዮን ይብል ሰብእ አለ ቅዱስ ዳዊት። ሰው ሁሉ እናታችን ጽዮን ይላል። እስኪ በሉ ሁላችሁም ሰው ሁሉ ምን ይላል? እናታችን ጽዮን ይላል። አሁን ልጇ አደራ የሰጠን ለእናቱ ከሆነ ስለሆነ ሁላችንም አደራ ከተቀመጥንበት ቤት እንዳንጠፋ እግዚአብሔር ይርዳል። በዚህ ዘመን ክርስቶስ ሲመጣ መገኘት ያለብን አደራ አኖሮን ከሄደው ቤት ነው። አደራ ያኖረባት ሰፊቱ አዳራሽ ደግሞ እመቤታችን ናት። ከሷ አቅፍ የተገኙ ሰዎች አይጠፉም። እውነቴን ነው የምነግራችሁ። ሞታችንም ታሳምርልናለች። ለዚህ ነው ደራሲው ሕይወቴ መሞቴ ማርያም ባርኪ ብሎ የጸለየው። ማርያም ሆይ ሕይወቴንም ሞቴንም ባርኪልኝ ብሎ የተናገረው። በመንገድም ስንቃችን ናት፣ በሞታችንም ስንቃችን ናት። ከሷ አስጠግቶን ሄደ። ለኛ እሷን እናቴን አደራ ብሎ ሄዷል። ፍቅሯን ያዙልኝ ነው እንጂ እኮ ሌላ ምን ልናደርግላት ነው? ለሷ እንካናት ብሎ ለዮሐንስ ሲሰጠው በዮሐንስ ለኛ ሰጠን። ተመልከቱ፣ በዮሐንስ በኩል እሷን ለኛ ሲሰጠን እኛን ደግሞ በዮሐንስ አድርጎ ለሷ ሰጠን።
ስለዚህ የአደራ እናታችን ናት። አደራ የምንጠብቀው ምን አለ ቅዱስ ጳውሎስ? ዕቀብ ማኅፀንተከ በመንፈስ ቅዱስ ዘህዱር ላዕሌከ። ተመልከቱ ልጄ ጢሞቴዎስ ላይ በአንተ አድሮ ባለው መንፈስ ቅዱስ አደራህን ጠብቅ ብሎ አዘዘው። የክርስቲያን ዋናው ነገሩ ምንድነው? አደራ መጠበቅ ነው። አደራ ማውጣት ምንድነው? ከተቀበልነው አደራ አንዱ የእናቱን አደራ ማውጣት አለብን። የፍቅሯን አደራ በልተን እንዳንገኝ ዘረ ቆርጥም እንዳንሆን እግዚአብሔር ይጠብቀን። ስለዚህ ሁላችሁም ውዳሴ ማርያም ስታቋርጡ እመቤታችንን ሳታመሰግኑ ስትሆኑ አደራ እየበላችሁ እንደሆኑ ወቁት። ከጸለያችሁ ግን ለእናቱ አደራ ሰጥቷችኋልና ሞትም አይነጥቃችሁም። የምትፈልጉት ነገር ሁሉ ታገኛላችሁ። እሱን ነው የምላችሁ። የመጨረሻ እመቤታችን የነጻነት ደብዳቤያችን የነጻነት እናታችን ናት። እስኪ የነጻነት እናታችን በሉ። የምን እናታችን ናት አልኳችሁ? አቤት የነጻነት እናታችን። ነጻነት እንግዲህ ተመልከቱ፣ ሰው ዕዳ ይኖርበታል። ዕዳ በምን ይታወቃል? በሉ እስኪ አንድ ጊዜ ሁላችሁ አቤት በደብዳቤ ይላሉ አባቶቻችን። በምን ይታወቃል? እገሌ ይሄን ያህል ወርቅ ተበድሯል፣ የነበሩ ሰዎች ነገሌ፣ የነበሩ ሰዎች ነገሌ፣ የነበሩ ሰዎች ነገሌ ተብሎ ይጻፋል። ዲያብሎስ ዕዳ ጽፎ አኑሮብን ነበረ። ሁለት ዕዳ፣ አንዱ በዮርዳኖስ አንዱ በሲኦል። በዮርዳኖስ የተቀበረውን ጌታ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጠፋልን። በሲኦል ያለውን ደግሞ በዕለተ ዓርብ በአጸደ ነፍስ ገብቶ በርብሮ ደምስሶ አጠፋልን። ወደምሰሰ መጽሐፈ ዕዳን አለ ቅዱስ ጳውሎስ፣ የዕዳ መጽሐፋችን ደመሰሰልን ያለውን ቅዱስ ኤፍሬም ደግሞ ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን፣ የአዳምና የሔዋንን የዕዳ ደብዳቤያቸውን ደመሰሰላቸው። በጣም ጥሩ። ዕዳችን በመስቀሉ ደም ተሰረዘልን ካልን ለመሰረዙ ደግሞ የደረሰኝ ደብዳቤ ይሰጠዋል ሰው በእውነቱ ማለት ነው። ከፍለሃል ተብሎ ዕዳችን ማን ከፈለ? ክርስቶስ። ለመከፈሉ ማስረጃ ሲባል አካላዊ ቃል በማኅፀኗ የተቀረጸባት እናቱን ደረሰኝ አድርጎ ሰጠን። መርገማችን ለማብቃቱ የተቀበልናት ከአምላክ የተቀበልናት የነጻነት ወረቀታችን እመቤታችን ነው። ዕዳችን የከፈልነው ሰው ዙሮ ቢመጣ የከፈልንበትን ጽሑፍ እንደምናሳየው ዲያብሎስ መልሶ በመርገም እንዳይዘን እመቤታችን እያሳየን እናሳፍረዋለን። ሊገለን ለሚመጣው ሲኦል ሊያወርደን ለሚመጣ ሁሉ እመቤታችን እያሰብን እናሳፍረዋለን። አጋንንትን በእመቤታችን እንድናሳፍር አምላከ ቅዱሳን ይርዳን። የፍቅር የአደራ የጸጋ የሃይማኖት የድነት እናታችን ስለሆነች ነበረ ካረፈ በኋላ ጌታ ካረገ በኋላ ዕለት ሌሊት ከመቃብሩ እየሄደች ደምህን የከፈልክለትን ሕዝብ አውሬ እንዳይበላው ማርልኝ እያለች ስታለቅስ ነበር። አይሁድ መቃብሩ ስትመጣ በድንጋይ ውገሯት ብለው ጠባቂ ቢያቆሙ እሷ ግን እየተሰወረች እየሄደች ታለቅስ ነበር። ስትጸልይ ዛሬ ወርዶ እንደምታውቁት የምሕረት ኪዳንን ሰጣት። በስምሽ የታመኑ አስራት አድርጎ ሰጣት። የሚገርማችሁ እመቤታችን ተሰዳ ሳለ እንደነገርኳችሁ ቅድም ኢትዮጵያን ርስት አድርጎ የሰጣት በስንት ዓመቱ ነው ያልኳችሁ? ተሰዶ ሳለ ጣና ቂርቆስ 4 ወር ከ10 ቀን ተቀምጣለች እመቤታችን። በሌሎችም ገዳማት በደብረ ሊባኖስ፣ በአክሱም፣ በአሰቦት፣ በደብረ ወገግ በእነዚህ ገዳማት ሁሉ ተቀምጣለች እመቤታችን። ገና ሳይኖሩ አስቀድማ ኋላ ለሚነሱ ቅዱሳን በእናቱ እግር እየባረከ ነበር የሰጣቸው ማለት ነው። ባርኮ ኋላ እንደውም ዋልድባ የሚበላውን ቋርፍ ቆፍሮ ሁሉ አቅምሷታል። ይሄማ ልጄ መራራ አይደል ብትለው ኋላ ልጆችሽ ሲበሉት እንዳይሰለቹትና ጸንተው እንዲኖሩ አንቺ ቅመሽላቸው ብዬ ነው ብሏታል። መራራውን ቋርፍ አባቶቻችን በልተው ጸንተው እንዲኖሩ ቀመስን። ኋላ ዘመኑ ደርሶ ከጣና ተነሽና ሂጅ ስትባል እኔ አልሄድም፣ አይሁድ የዳዊት ሀገር ቤተልሔም አሰድዳኛለች፣ ይቺ ግን በሰላም አኖራኛለችና ከዚህ አልሄድም አለችው። አይ ቃል ኪዳኑ ደም መፍሰሱ አይቀርምና እንሄዳለን፣ ነገር ግን ይችን ሀገር ርስት አድርጌ ሰጥቼሻለሁ ብሎ ከስደት ስትመለስ ርስት አድርጎ እኛንማ ሁልጊዜ ነው የሰጠን። ደግሞ ኢትዮጵያውያንን ማምላክን እንዲሁ ዝም ብሎ ኢትዮጵያ ትላላችሁ እንጂ ይላል አንዳንዱ ዝም ብሎ የአእምሮ ስደተኛ። ኢትዮጵያ ትባላለች። ኢትዮጵያ ምንድን ነው? መጽሐፍ ቅዱስ ላይ 40 ጊዜ ስለተጻፈች ምን ሶሪያም ትጽፋለች ይላል። ሰርቋል ተብሎ የጻፈና ሰጥቷል ተብሎ የተጻፈ እኩል ነው እንዴ? ነውር እኮ ነው ማምላክን።
ኢትዮጵያ እኮ የተጻፈችው እጆቿን ወደ እግዚአብሔር ትዘረጋለች ነው እንጂ ኢየሩሳሌምን ትበረብራለች ተብሎ አይደለም የተጻፈው። ስለዚህ ተመልከቱ፣ የተጻፍንበት አካሄድ እኮ ይለያል። ወይ ደነግጻ ተመልከቱ አይጻዳት ኢትዮጵያ ትንቢተ ዕንባቆም ላይ የኢትዮጵያ ድንኳኖች ይጨነቃሉ ነው የተባለው። የኢትዮጵያ ድንኳኖች ይጨነቃሉ። ድንኳን የተባለ ልብ ነው። ይገርማቸዋል፣ ልብ ነው። ኢትዮጵያውያን አምላክ በእንግድነት ሲመጣ ተብረክርከው ይቀበሉታል ማለት ነው ትንቢቱ ማለት ነው። በስደቱ ጊዜ ያሳረፍ ነው። ስለዚህ ነው። ስለዚህ ኢትዮጵያውያን ለእመቤታችን ሁለት ጊዜ እንደ ዓለም ከመስቀሉ ስር ተቀብለናታል። እንደ ስደቷ ደግሞ በሁለት ዓመቱ የተቀበልናት የርስታችን ቃል ኪዳን ናት። ስለዚህ ኪዳነ ምሕረት ያንን ለምና ዛሬ ደግሞ በየካቲት 16 ምሕረት ስትቀበል አብረን ምሕረት የተቀበልንበት ሰኔ ጎልጎታንም ሰኔ 21 ቀን ጸልያ ስትቀበል ተቀብለናል። ሰኔ ጎልጎታ ቀላል ጸሎት እንዳይመስላችሁ። የአቡነ ደብረ ሊባኖስ ሶስተኛ የመንፈስ ልጅ እጨጌ ፊልጶስ ሰኔ ጎልጎታ እየጸለዩ እሳት ያጠፉ ነበር። ታላቅ ጸሎት ናት በእውነቱ። ቢያንስ ብትችሉ በ16 ጸልዩዋት። ስለዚህ ደግሞ እዚህ ደግሞ አዲስ አበባ ደግሞ ሐመረ ኖህ ኪዳነ ምሕረት አለች አይደል? ሌላም ብዙ ኪዳነ ምሕረት አለ አይደል? ግን ሐመረ ኖህ ለምን እንደተባለች የቤት ስራ ሰጥቻቸዋለሁ። እንጦጦ ኪዳነ ምሕረት ለምን ሐመረ ኖህ እንደተባለች እሷን ሰጥቻቸዋለሁ። ኪዳነ ምሕረት ቀድሞ ኖህን በጥላዋ አሻግረዋለች። እኛን ከጥፋት ደግሞ ከመርገም ኋላ ሰው ልጇን ሰው ሲሆን ወልዳ አድናናለች። ከዛ ቀጥሎ ደግሞ አዲስ አበባ የሚጠፋውን የሚነሳውን ማይበል ደግሞ እሷ ታድነን። አሜን በሉ እንጂ። እውነት የምነግራችሁ የትኛውንም ማይበል የምታሻግረን ኪዳነ ምሕረት ናት። ድነትን የምትሹ ምእመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ በእንተ ማርያም መሐረነ በሉ በሉ አብራችሁ ድነትን የምትሹ ምእመናን በሙሉ ገነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ በእንተ ማርያም መሐረነ በሉ። ስለ እናቱ ብሎ ይማረን።